ቤትማ አይሰድቡም እንዴ? ጴንጤ ምን አድርጎ ነው የሚሰድበው? ምስክሬ ናት። ይኸው እግዚአብሔር ምስክሬ ነው የምልህ። ጴንጤው እኔ እስከማየው አንተ አሁን ቀለሜ ሚሊዮን ጊዜ ስሙን ስትጠራው አንድ ቀን ኤርሜ የመለሰልህን ዘግበኝ። ቪዲዮ ሰርቶ አንተን የሰደበበትን ቪዲዮ መድኃኒት ያልጨረስክ እብድ እኮ ብሎኛል። አየህ ትስቃለህ። ተመልከት፣ ምንም አይመስለኝም። መድኃኒቱን ያልጨረሰ እብድ ይላል። ይሄ ሰካራም ከሰካራም ጠላ ገፈፍ ይላል። ካን ኢማጅን ይሄ ነው እንግዲህ አንተን በወንጌል ያስተማረ። እኔ ወደ አንተ ልምጣ። እሺ ወደ አንተ ልምጣና ወደ አንተ ልምጣና እስቲ አሁን ቀለሜ ያስተማረ ቀለሜ ምንድን ነው ያስተማረ? እስቲ ንገረን። እስቲ እዚህ ጋር 1000 ሰው አለ። ቀለሜ ምንድን ነው ያስተማረ? ንገረን እስቲ። ሁልጊዜ የሚሰብከው ምን ኤርሚያስ የሚሰብከው ሁልጊዜ መዳን በኢየሱስ ክርስቶስ ብቻ እንደሆነ፣ ሌሎች ተጨማሪ መጽሐፎች የኢየሱስን የከፈለውን ዋጋ የሚያዋርድ የሚያንቋሽሽ የሚያሰድብ ስለሆነ ከመጽሐፍ ቅዱስ ውጭ ሆኖ ሌሎቹ እንደ ቅዱሳን ተደርገው በትልቅ የሚታዩ የውሸት መጽሐፎች ይቅሩ የሚል ነው የሱ። እንግዲህ ይሄ ምንድን ነው ጥፋቱ? ኦርቶዶክስ ተዋሕዶ ቤተክርስቲያን ጥፋት ባይሆን ደግሞ አንድ አዳምጠኛ፣ ጥፋት ባይሆን ያስተማረን እየሰማሁ ነው። አሁን እሱ ያስተማረ እንግዲህ ካስተማረ ጥፋት ባይሆኑ ደግሞ ከነሚለው ነው የሚለው ሙሉ መረጃ የሆነ አዳምጠኛ የሚለው ሙሉ መረጃ ጠየቀኝ። ሙሉ መረጃ አትቀበልም? መጀመሪያ ያስተማረ ስለ ገድላት እንደሆነ እየነገርከኝ ነው። ስለ መጽሐፍ አይደለም። የመጀመሪያውን አልሰማኝም። ዘለዋል ማለት መጀመሪያ ስለ መጽሐፍ ቅዱስ ስለ ኢየሱስ መጀመሪያ ምን አለ ያለውን ልንገርህ። አጠቃላይ ነግሬ እንደፈለግ ታወራለህ። ማብራታ ያለው ምንድን ነው? መታመን ያለበት ዋጋ የከፈለልን ጌታ ኢየሱስ ክርስቶስ ነው። መታመን ያለበት ሙሉ መመሪያችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጋር ፋለሲ የሆኑ የሚፋለሱ የሚጻረሩ የኢየሱስ ክርስቶስን አዳኝነት ከሱ በላይ ሰርተናል ብለው ተጽፎ መጽሐፍ ቅዱስ ላይ በሌለ መልኩ የክርስቶስን ስራ የሚያንቋሽሹ መጽሐፎች ስላሉ ከሱ ነገር ተቆጠቡ። ካልሆነ ደግሞ ይችን ስማትና አንድ ቃል ናት። ጌታ ሆይ ድረስ ይህን ሁላ ሰምታ አንድ ቃል እኛ ኦርቶዶክሳውያን ካልሆነ ደግሞ አለ ጌታ ሆይ ድረስ አለ። ይበቃኛል። ብዙ ነገር መስማት ስለማልፈልግ ማለት ነው። ማለት እውነታው እኛ ኦርቶዶክሳውያን ያለን አስተምሮ ዋነኛው በደንብ አድርገህ ስማኝ። ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ነፍሳችን የዳነው ነፍሳችን ድነናል ብለን የምንናገርበት የዳንበት ዋነኛው የክርስቶስ ኢየሱስ ደም ነው። ሌላ ነገር የለንም። ምንም የቅድስት ድንግል ማርያም ደም እኛን አላዳነንም። የጻድቃን ሰማዕታት ደም እኛን አላዳነንም። ሁላችን ኦርቶዶክሳውያንን ያዳንን ዋነኛ የዳንበት ምክንያት ኢየሱስ ክርስቶስ ነው። እንደ ኢየሱስ ክርስቶስ እኩል የሆነ ያዳንን የለም። ኦኬ፣ ለምንድነው ታዲያ እንደዚህ ሰንበዲ ገድላት ድርሳናት ላይ የዳነ ነገር እናያለን? እርሱ እነዛ የዳኑት ለዓለም የዳኑትን የሚያመለክት አይደለም፣ ፐርሰናሊ ነው። ያ በኪዳን የሚሆን ነው። የኪዳን የሆነው ነገር ከኢየሱስ ክርስቶስ ጋር እኩል ኮምፔር አድርገን ማምጣት አይችልም። እኛ ኦርቶዶክሳውያን ስጋ ወደሙን የምንወስደው የመላእክትን አይደለም። ስጋ ወደሙን የምንወስደው የድንግል ማርያምን አይደለም። ስጋ ወደሙን የምንወስደው የጌታችን የመድኃኒታችን የኢየሱስ ክርስቶስን ነው። ከዛ ውጭ ምንም ነገር ነው የሌለን። ምንም ይሄ የሚወራብን ነገር የሚነገርብን ነገር ውሸት ነው። ይኸው እኔ እዚህ ጋር አሁን የምነግርህ እውነተኛ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ይህ ነው የሚለውን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው ነው። መዳን በሌላ በማንም የለም የሚለው የምትቀበለው ነው።
እኛ እሺ ከሌለ ታዲያ ሌላው ምን አመጣው? ሌላው ምን አገባው? አሁን መረዳት ይባላል። ምንድነው መረዳት ማለት? ደምረው አሁን አንተ የምትለው ነገር ሳይጠይቅ አይደለም ከጴንጤ ወደ ኦርቶዶክስ የተመለሰው ኦኬ። ገድላት ድርሳናት እንደ መጽሐፍ ቅዱስ ኢንፋለብል ናቸው ብለው አያስተምሩም። ፋለብል ናቸው። ለምን? በህትመት በተለያየ ታሪክ አወቃቀር በተለያየ ነገር በአጻጻፍ ደረጃ የተወሰነ ነገር ሊገኝባቸው ይችላል። ኦኬ። ገድላት ድርሳናት አንድን ተአምር በደንብ አድርገህ ስማኝ። አንድን ተአምር አንተ ላትረዳው ትችላለህ። ላይገባ ለመቀበል ግራ ሊገባ ይችላል። ግራ ሊገባ ማለት ነው። ኦኬ። ግራ ሊገባ የሚችለውን ይህን ገድላት ድርሳናትን ያ ነገር እስከሚገባ ድረስ አለመቀበል ትችላለህ። ግን ኦርቶዶክስ ሆነ መቃወም አችልም። ለምን? አንተ ያልገባህን ያ ገድላት ድርሳናት ያ ተአምራት እኔ አንደርስታንድ ስላደረግኩት ማለት ነው። አንተ ግን አልተቀበልከውምና አላመንከውምና የዘላለም ሕይወት የለህም አትልህም። ቤተክርስቲያን የለህም አትልህም። ኦኬ። ይሄኛው ገድላት ድርሳናት ለምን ነው ታዲያ የተጻፈው? ለምን ተጻፈ ተብሎ ከተጠየቀ ያ ገድላት ድርሳናት ለምሳሌ አሁን ባለፈው 999 ነፍሳት ለምንድን ነው የዳኑት? ለምንድን ነው ከሱ ሊወጡት? በማርያም ምክንያት ለምን አዳነቻቸው ማርያም ተብሎ ቢነገር መጀመሪያ ድንግል ማርያም ልጇ ኢየሱስ ክርስቶስ እንድታርፍ ሰላም እንድታገኝ ምን ብሏት ነበር? እዛ ጋ ሙቺ ብሏት ነበረ። ኦኬ። እሷ ሙቺ ስላት ምን አለችው? አልሞትም ብለው ነበረ። አየህ፣ መጀመሪያ ላይ አልሞትም። ለምን? አንተ ሕይወት የሆንከውን ልጅን ወልጄ እኔ እንዴት እሞትብሃለሁ ብላ ነግረዋለሁ። የቱ ጋ ነው እንደዛ የሚለው? አለ እኔ አንብዛለሁ። ማን ላይ የቱ ጋ ነው ሙቺ አትሙቺ የሚባባለው? አለ ሆን መጽሐፍ ቅዱስ ላይ ኖ ወይ ስለ ገድላት ተአምራት ላይ ነው የማወራ ነው። ኦኬ ጋይ ግራ ገብቶኝ ነው። ሌሎች ለምን ተጨማሪ መጡ ላልከው እኮ ነው። አሁን ልስማው ሌሎቹ ላይ ሲመጣ ስማኝ፣ ሌሎቹ ላይ ሲመጣ ምንድን ነው መሰለህ? ኪዳን ነው። ኪዳን የሚደረግለት እና የኢየሱስ ክርስቶስ አንድ አይደለም። እኔ እና ኦርቶዶክሳውያን በኪዳን የዳን ነው የዘላለም ሕይወትን ያገኘ ነው በኢየሱስ ክርስቶስ ነው። አንድ ሰው ሲኦል ከወረደ በኋላ በኢየሱስ ክርስቶስ አምኖ የነበረ ሰው ሲኦል ከወረደ በኋላ ከዛ ከሲኦል የሚወጣበት ዋነኛ ምክንያት ኪዳን የገባላቸው ኪዳን ሲፈጸም ነው። ለምሳሌ ግን ክርስቶስ አምራ ኪዳን ተገብቶላታል። ከሲኦል ማውጫ ያ ኪዳን ተገብቶላታል። ሰውየው ግን ከሲኦል ማውጫ ከሲኦል ማውጫ ለእሷ ኪዳን ምድር ላይ የፈለግከውን ነገር ሰርተ ሳትድን አይደለም። መጀመሪያ ለምን ሲኦል ትገባለህ ታዲያ? መዳን በሌላ በማንም የለም በኢየሱስ ክርስቶስ ነው ብለህ ቆይ መዳን በማንም የለም አልከኝ። አንዴ ከተግባባን ብዬ ነው። መዳን በማንም የለም አንደበቱላ የተሰጠው ስም ሌላ የለምና ብለህ ቃል በቃል ነግረኛል። መዳን በኢየሱስ ክርስቶስ አምኖ መዳን ካለ ከዛ ያ ሰው ሲሞት ድኗል ማለት ነው፣ ጸድቋል። እንዴት ነው ሲኦል የሚገባው? አንተ አስረዳኝ በደንብ ላስረዳ። መጽሐፍ ቅዱስ ላይ ሲኦል የገቡት እግዚአብሔር እንደገና ከሲኦል አውጥቷቸዋል አላወጧቸው? ሲኦል የገቡትን ሲኦል የገቡትን እግዚአብሔር ሲኦል የገቡትን ከሲኦል አውጥቷል አላወጣም? በጣም ጥሩ። እግዚአብሔርማ ሁሉን ማድረግ ይችላል። እግዚአብሔር ሁሉም ማድረግ ሲችል ማለት ነው። እግዚአብሔር ይህንን ሁሉም ማድረግ የሚችለውን ነገር ደግሞ ለሰዎቹ ይሰጣል። ለሚያምኑት ቅዱሳን፣ ላገለገሉት ቅዱሳን ደግሞ የት ቦታ መጽሐፍ ቅዱስ ላይ ነው ለነሱ የሰጣቸው? አሁን አንተ ክርስቶስ ሳምራ ተሰጣት ብለኛል እንዴ? እግዚአብሔር በኪዳን አያምንም? እግዚአብሔር በኪዳን ያምናላ? በኪዳን የት ቦታ ነው የሰጣት? አሁን አዳምጠኛ። አሁን እኮ መጽሐፍ ቅዱስ ተጽፎ ያበቃው ኢቭን ዞ እስከ 9ኛው ዓመተ ምህረት ድረስ ነው አለ። እስከ 9ኛው ዓመተ ምህረት ድረስ የመጨረሻ የሞተው ዮሐንስ ነው። የመጨረሻ የሞተው አለ። እሱ ከሞተ በኋላ አባቶች አሉ፣ እነ አትናቴዎስ፣ እነ ኦሪገን አባቶች አሉ። እነዛ 318 አባቶች አሉ። የነዛ የ318 አባቶች የጻፉት ነገር
ያስተማሩት ሰዎች ሲድኑ የነበሩትን ነገር መጽሐፍ ቅዱስ ላይ ታገኛለህ? እንደ ሆኒ መጽሐፍ ቅዱስ ላይ ታገኛለህ? አታገኝም? በጣም ጥሩ። እኔ ደግሞ ልመልሳ። ጠየቀኝ፣ እኔው ልመልስ። ስለጠየቀኝ እኔ መመለስ አለብኝ። ትንሽ ጊዜ ስጠኝ። እሱ መጽሐፍ ቅዱስ ሁሉም የሰበኩት አዳኝ ክርስቶስ ነው። አዳኝ በክርስቶስ ካመንክ፣ በክርስቶስ አምነ ከተጠመቅ፣ በሱ መንገድ ከሄድክ እውነትም መንገድም ህይወትም እኔ ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ዮሐንስ 14:6 ላይ ተናግሯል። ቃል በቃል መንገዱን ከፈለግ እሱ ነው። እንዲገባኝ ታደርገኛለህ። ልጠይቃ አንተ ቃል ኪዳኑን ገለመሌ አንዴ እኔ ሳሰብ አልሰጥም እንዴ? ክርስቶስ ሳምራ ክርስቶስ ሳምራ ትቆይልኝ አንዴ ትቆይልኝ። ኖ ዌይ ክርስቶስ ሳምራ በነ ጳውሎስ ጊዜ የነበረች በነ ዮሐንስ በነ ጴጥሮስ ጊዜ የነበረች አይደለችም። ስማኝ፣ ይህን ስላልነበረች ክርስቶስ ሳምራን በነገራችን ላይ የውጭዎች አንድ ብቻ አዳምጠኝ፣ አንድ ብቻ የውጭዎች ክርስቶስ ሳምራ በእሷ ያለፈው ወንጌል፣ በእሷ ያለፈው ታምራት፣ በእሷ የሆነው ነገር ሁሉ አድራጊው እግዚአብሔር ነው። እግዚአብሔር አድርጎት ያለውን ነገር መጽሐፍ ቅዱስ ላይ አታገኝም። ክርስቶስ ሳምራ ብለህ መጽሐፍ ቅዱስ ላይ አታገኝም። ለምን? እኔም ደግሞ ጥያቄ አለኝ። ፕሊስ ልጨርስልህ። መጽሐፍ ቅዱስ አልፎ የሰራውን ስራ እንድታውቅ የእግዚአብሔር ታላቅነት ተቀበልኳል። ስለ ክርስቶስ ሳምራ እንዳት ነው አይደለ? ያደረኩት ራሴን ሚውት አንድ ግልጽ ነገር ላስቀምጥልህ። ግልጽ ነገር ሳስቀምጥልህ እግዚአብሔር በእኔ አልፎ ያደረገውን ታምራት የግድ ግሪክ ኦርቶዶክስ ማወቅ አይጠበቅባትም። ገባ? እኔ የሚያውቁ ሰዎች በእኔ ያለፈውን የእግዚአብሔርን ታምራት የእግዚአብሔርን ድንቅ በእኔ ያለፈውን የእግዚአብሔርን ድንቅ ምንድን ነው የገባው? ጨለማ ነው የሚታየኝ። ሌላ ሰው አስገብተው ነው ራሳቸው ይፈልግ። ባሮኬ እኔና እናውራና ትገባያለሽ። እሺ አባቴ፣ እሺ ብሮ፣ ለምን እንትን ትላላችሁ? አታስገቡ። እሺ አንዴ አግሪመንት ስላለን ነው። እሺ ኑሐሚን፣ ኦኬ። እኔን አሁን የግሪክ ኦርቶዶክስ አታገኝም። እግዚአብሔር ለእኔ የሚያደርገውን ነገር በእኔ ያለፈውን ነገር ምሳሌ ነው የምነግርህ። በእኔ ያለፈውን ነገር የሚማሩበት እግዚአብሔር እኮ ለደምረው እንደዚህ አደረገለት፣ እንደዚህ ሆነለት፣ እግዚአብሔር ለቀ በሰማይ ታላቅ ስራ ይሰራል፣ ስለዚህ እሱን እናምናለን የሚሉ ሰዎች የሚቀበሉኝ እግዚአብሔር የሚቀበሉት ደምረውን ስለሚያውቁት ነው። አሁን እዛ ቦታ ላይ አሁን ግሪክ ሀገር ላይ እኔን አያውቁኝም። ለእኔ የተጻፈው ኢትዮጵያ ውስጥ ላለን አማኞች ነው። ለእኔ የተጻፈው ነገር እኔ እግዚአብሔር ለእኔ ያደረገው ነገር ተጽፎ የተቀመጠው ኢትዮጵያ ውስጥ ላሉ አማኞች ነው። ገባ? ኢትዮጵያዊ ለሆኑ ደምረው ይህንን እግዚአብሔር አደረገለት ብለው እንዲቀበሉ ነው እንጂ ልክ እንደ መጽሐፍ ቅዱስ የክርስቶስ ሳምራ ገድል እንደ መጽሐፍ ቅዱስ ለዓለም የተበተነ አለ። ስለዚህ ታዲያ የእሷ መደረግ እኔ የምጠይቅ ለአንተ ክርስቶስ ሳምራ መደረግ ለኢትዮጵያ ማለት ነው እንደምትሉት ለኢትዮጵያ በሙሉ የምታድናት ተብሏል። ኢትዮጵያን ብቻ ከሆነ ወይስ ዓለም ላይ ነው የምታድነው? ሳምራ ኢትዮጵያን አታድንም፣ የማዳን አቅምም የላትም። ምንድን ነው እንደሱ ካልከኝ ጋጫላ አንተ ከምትለው ምን ይሆን መሰለህ? ስሟን አውቆ ሲኦል የገባ በሙሉ አርብ ላይ 5000 ነፍሳቶች ከሲኦል እያወጣች ወደ ገነት ትወስዳለች። ወንድምም አንድ ነገር እኔም ያለ መረጃ አላውራም። ወንድም ያለውን አነብልሃለሁ እዚሁ ጋር እኔ የሚዛለው መጽሐፉ ስላለኝ እኔ የሚዛለው አውጥተህ አንብብ እስኪ።
ወንድም ያለውን ነው ሰው ያለህን ሳይሆን የራስ ኦርቶዶክስ የራስ ወንድም ቆይ ስማኛ የራስ ኦርቶዶክስ ወንድም እኔ ፔጅ ገብቶ ማን ነው የሚባለው በስነ ስርዓት ተነጋግሮ ያለውን ስለ ሰው አያገባኝም። እኔ እናንተ ስናወራ በተጻፈ ነገር ነው የምናወራው። በተጻፈ ስናወራ ይኸውልህ እዚህ ጋር ይሄ መጽሐፍ አለኝ እኔ ጋር አይደለ? በተጻፈ ስናወራ አንተ ከተጻፈ ውስጥ አውጥተህ አሁን የምትለውን በኮንፊደንስ እንድትናገር የምትለው ነገር አውጥተህ አንብብ። ይኸው እኔ ይዤዋለሁ። ለምን አንዳንዶች የቤተክርስቲያኒትን ስህተት ገባ ቤተክርስቲያን የማታስተምረውን ታስተምራለች እያሉ ይናገራሉ። አውዱን ጠብቀን ካነበብን ግን እውነታውን እናውቃለን። እናውቀዋለን። ገባ እውነታውን እናውቀዋለን። ስለዚህ አውጣና መጽሐፍ ያለበትን ቦታ አውጣና ታሪኩን እናንብበው። ይኸው አውጥተን ማለት ነው። የራስህን ሰው አመጣልሃለሁ ያነበበውን እዛው ላይ ነው የማወራው። ምን አሁን እሱ የምትሰማ ከሆነ እኔንም ስማ። የለም ልትለኝ ነው። እኔንም ስማኛ። እሱ የምትሰማ ከሆነ እኔን ደግሞ ስትሰማኝ እኛ ኦርቶዶክሳውያን የዘላለም ሕይወትን ያገኘነው በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ አምነን ተጠምቀን ቅዱስ ቁርባኑን ተካፍለን ነው ያገኘነው። ይሄ ያገኘንበትን ነገር ደግሞ እምነታችንን በስራ ገልጠን የዘላለም ሕይወት እናገኛለን። ገባ? ይሄ እውነተኛ የሆነ የቤተ ክርስቲያን አስተምሮ ነው። እንደ ኢየሱስ ክርስቶስ ነፍሳችንን ያዳነ ሌላ ማንም የለም ብዬ ነግሬያለሁ። ስለዚህ እኔን ነው መቀበል ያለበት፣ ልጁ ነው መቀበል ያለበት። መጽሐፍ ቅዱሳዊ ነገር የነገርኩ እኔ ነኝ፣ ልጁ ነው። ይኸው መልስልኝ። ጥሩ። ታዲያ ሌላው መጽሐፍ ለምን አስፈለገ? ኢየሱስ ነው መግቢያው እያልከኝ ክርስቶስ ምራት አስገባለች ትላለህ። መልሰህ እንዴት እንግባባ? አንተ ገድላትና ድርሳናትን ተቀብለ ለመነጋገርና ስህተቱንም እውነቱንም ለማወቅ የምትፈልግ ከሆነ መጀመሪያ ገድላትና ድርሳናትን መነጋገር፣ ማወቅ፣ መማር፣ መጠየቅ የሚችሉት እኔ ኦርቶዶክስ ነኝ አይደል? ስለዚህ ገድል መጠየቅም መከራከርም ምንም ማለትም እችላለሁ። ለምን? የእኔ መጽሐፍ ስለሆነ። አንተ ወደ ፕሮቴስታንት ቤተ እምነት ሄዳል። ሶዛት ወደ ፕሮቴስታንት ቤተ እምነት የሄድክበት ዋነኛው ምክንያት ይሄኛው ከሆነ መጀመሪያ ይሄኛውን በደንብ አድርገው የሚያስተምሩ አባቶችን ማግኘት አለብን። ይሄኛውን ገድለ ድርሳናትን አዘርዋይዝ ደምረው እኔ ወደ ፕሮቴስታንት የገባሁት በመጽሐፍ ቅዱስ በዚህ ክፍል በዚህ ምዕራፍ ስህተት አግኝቼ ነው፣ ይህንን ነገር ደግሞ እንደዚህ ብለው አስተምሮኝ ነው ብለው ይነግሩሃል። አየህ፣ ሁለት ነገር ነው አንተ አሁን የተሸወርከው። ሁለት ነገር። አንደኛ በቤት ውስጥ ቁጭ ብለህ ምን ማወቅ አለብህ? ገድላትና ድርሳናትን የሚያስተምሩ አስተማሪዎችን ማወቅ መቻል ነበረብህ። ጥያቄ ካለ ኦርቶዶክስ ሆነ ኦኬ። ሁለተኛ ወደ ኦርቶዶክስማ ስለ ገድላት አያወራም። ምንድን ነው እስቲ ጥሪ አድርገናል። በገድላት ኦርቶዶክስ ይዛትምጣ ከማያምኑ አማኛ ከሆኑ ሰዎች በገድላትና ድርሳናት ዙሪያ ላይ አንነጋገርም። አሁን እኔ ዲቤት ብጠራ በገድላት ድርሳናት ዙሪያ ላይ ዲቤት ብጠራ እችላለሁ። ለምን? አማኝ ነኝ፣ ኦርቶዶክስ ነኝ። ያልገባኝን ነገር መናገር እችላለሁ። እዚህ ጋር ማለት ነው መጠየቅ እችላለሁ። ግን መናፍቅ ሆኜ ኦርቶዶክሳዊ ከሆነ ሰው ጋር በገድላት ድርሳናት ዙሪያ ላይ መነጋገር አልችልም። ለምን? መጀመሪያ ችግሩ ምንድን ነው? መጀመሪያ በመጽሐፍ ቅዱስ አልተግባባንማ። እንግባባ። በመጽሐፍ ቅዱስ ሳንግባባ ይህንን መነጋገር አንችልም። አልተግባባንም በመጽሐፍ ቅዱስ። አየህ፣ ክርስቶስ ኢየሱስ ባስተማሩ አስተምሮ አልተግባባንም። መጽሐፍ ቅዱስ ላይ ሳንግባባ ነው ሌላ መጽሐፍ የጨመርከው? መጀመሪያ ዮኒ አንተ የዳንክበት እውነት አለ ብለህ የዳንክበት፣ ያ ደግሞ የዳንክበት እውነት መጽሐፍ ቅዱስ ነው አለ። እኔ ደግሞ እልሃለሁ፣ እኔ ኦርቶዶክሳዊ ወንድም፣ እኔ ደግሞ ምን እልሃለሁ መሰለህ? አንተ አልዳንክም እልሃለሁ። በመጽሐፍ ቅዱስ አልዳንክም፣ ስህተት ውስጥ ነው ያለኸው እልሃለሁ። በመጽሐፍ ቅዱስ ገባ? ሶዛት በመጽሐፍ ቅዱስ ሶልቭ ሳናደርግ መጽሐፍ ቅዱስ ታዲያ ከሆነ ከአንድ ጴንጤ ጋር ለምን በዛ ጉዳይ ላይ አትነጋገሩም? አልዳንክም የምትላቸው አንተ ምንም ሳታውቅ
ኦርቶዶክስን ምንም ሳጠቅ ለምን ወጣ? አይ የኦርቶዶክሱን አይደለም እልህ። አሁን ለምሳሌ አልዳንክም ለምትለው ጥሪ ማድረግልህ ምንድነው? አንተ በመጽሐፍ ቅዱስ መጀመሪያ አንተ አልከኛ የራስን ነፍስ አስመልጥ። መጀመሪያ የራስን ታስመልጥ። ወዴት መራቅ ነው? እግዚአብሔር ነው ያገናኘን። ወዴት መሸሽ ነው? ደምዬ እግዚአብሔር ነው ያገናኘን። ስማኝ መጀመሪያ ደምዬ ማብራዘር ነፍስን listen to me። እኔ አሁን አልከኝ አይደለ? ማርያምን አልከኝ እኮ ማርያምን ትቀጥላለህ። አንተ ማርያምን እኔ ኢየሱስን ነው የምልህ። እኔ ኢየሱስ ነው የሚያድነኝ። ኦኬ ስማኝ አንተ ኢየሱስን ነው የምለው። እሺ አባቢ ኦርቶዶክስን በመጽሐፍ ቅዱስ ስህተቷን ሳታቅ አንተ በኦርቶዶክስ ሆነ የዘላለም ሕይወት ታጣለህ የተባልክበትን የመጽሐፍ ቅዱስ ክፍል ሳታውቅ ለምን ሙቭ አደረግ? ሳታውቅ አየህ። እኔ አሁን መጀመሪያ ኢየሱስ ሲባል ደሙ የሚፈላማ ህብረተሰብ ያለበት ኢየሱስ ያምናል ትለኛለህ። እኔ ልንገርህ እያልኩ እኮ ነው። ኮመንቱን ክፈቱት ኮመንቱን። እኔ ልንገርህ መሳደብ ይችላሉ። ኧረ ጣጣ የለውም። ምነው ደበራቸው? ኮመንቱ ኦርቶዶክስ የምናውቀው አይደል እንደ እኔም ጨምሮ ነበርኩ እኮ። መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉሥ ነው። መዳን በሌላ በማንም የለም። እንድንበዘን ከሰማይ የተሰጠን ይህ ነው። አንድ በል ታንኪዩ። እሱን ካልከኝ በኋላ ሌላ የምትጨምርብኝ ነገር ምንድን ነው? መጀመሪያ መጽሐፍ ቅዱስ ላይ መግባባት አለብን። ይሄኛው ስለዚህኛው ልናወራ አልከኝ እኮ ተስማማኝ። እኔ እኮ ይሄ አሁን ያልከኝ አልከኝ አይደለ? ሌላ ማንም የለም መዳን በክርስቶስ ብቻ ነው አልከኝ። ተስማማን። ልዩነታችን ምንድን ነው? ተስማማን እኮ አም ጉድ። እሺ ተስማማን። አሁን አንተ በመጽሐፍ ቅዱስ ኦርቶዶክስ ስህተት እንደሌለባት ካመቅ ምንድነው ቀጣይ መሰለህ? መቼ አልኩኝ አትልማ። በክርስቶስ ብቻ አታበቃም። ኦርቶዶክስ ከመጽሐፍ ቅዱስ ንገረኝ። አታበቃም በክርስቶስ ብቻ። ከመጽሐፍ ቅዱስ ንገረኝ ነው። አሁን ከመጽሐፍ ቅዱስ ልንገርህ። እሺ መጽሐፍ ቅዱስ ስንት ታቦት ነው ያለው? መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ስንት ታቦት አለ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማይ በደንብ ስህተቷን ነው ጠየቀኝ። ስንት ታቦት አለ? ልመልስልህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት የላትም። የመጀመሪያ እሺ፣ የብሉይ ኪዳን ታቦት የላትም። የመጀመሪያ ምነግርህ አየህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያላት ታቦት መጀመሪያ የላትም። አክሱም ላይ የላትም። አክሱም ላይ የለም የሙሴ ታቦት። ይሄኛው የአክሱሙ ታቦት የተባለው ምን የሌለበት መሰለህ? ቅዱስ ቁርባን የማይካፈሉበት እንደዚህ እንደ አዲስ ኪዳን ታቦት ቅዱስ ቁርባን የማይፈተትበት ገባ። ማንም ቄስ ሄዶ እዛ ቦታ ላይ የማይቀድስበት ዝም ብሎ የተቀመጠ ነው። ገባ። ዝም ብሎ የተቀመጠ ነው እንጂ ምንም አይነት ስርዓት የማይካሄድበት ነው። ምንም አይነት ስርዓት አይካሄድም። ለባሉ ድምቀት የተቀመጠ ዝም ብሎ የተቀመጠ ነው። እሱ የምታገኘው እዛ ትግራይ አክሱም ውስጥ የምታገኘው አለ። ተቀምጧል። ግን ምንም አይነት ካህናት እዛ ቦታ ላይ አያስቀድሱም። ምንም አይነት ነገር አይደረግበትም። ምን ሊያደርጉት ነው ያስቀመጡት? አለ ነው የሚባለው። ኢትዮጵያ አለ አይደል? አሁን ለምሳሌ የሉሲ አጽም አላለም ኢትዮጵያ ውስጥ ኤግዚቢሽን አላለም። አጽምና እግዚአብሔር ቃል ምን አገናኘው? የብሉይ ኪዳን ታቦት ለኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት ለኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይነት አገልግሎት እየሰጠ አይደለም። ሌሎቹ ታቦቶች ከየት እንደመጡ ዘግተው። ሌላው ታቦት አሁን የአዲስ ኪዳን ታቦቱ ያለው መፈተቻ ነው። ቅዱስ ቁርባን የሚፈተትበት የሚዘጋጅበት ነው። ገባህ? ያ ቅዱስ ቁርባን የሚዘጋጅበት የሚፈተትበት የብሉይ ኪዳን የሆነ ታቦት አይደለም። ድናለች። ከዛ ደግሞ ምን ሆነ መሰለ? ክርስቶስን ደበደቡትና ያንን ጨርቆ ወስደው ዕጣ ተጣጣሉበት ሊወስዱት። እነዛን ሰዎች ያ ጨርቅ አዳናቸው? ማን ብራዘር፣ ቀስ አድርገህ መልስልኝ።
አይደለም ይሁን ማርያምን ነው የምልህ። ማርያምን እኔን ግራ ይግባኝ ብራዘር፣ እኔን ግራ ግብት ይበለኝ። አይገናኝም። ለመሰለህ የማይገናኙ ነው አይደለም። አይዞህ ደምዬ አይዞህ። እኔ እያወራሁ ያለሁት እኔ እየነገርኩ ያለሁት ይሄ እያወራን መስሎኝ። አዳምጠኛ። አሁን የኢየሱስ ክርስቶስን ጨርቅ ስለቀዳደዱት ተፈወሱ ልልህ ነው እንዴ? መጽሐፍ ቅዱስ እኮ ተፈወሱ አይልም እኮ ተፈወሱ አይልም እኮ ጨርቁን ገባለ። እኔ ግን የማወራክ ምንድነው የምነግርህ ነገር የጳውሎስ ጨርቅ ለምሳሌ ያክል የጳውሎስን ጨርቅ እዚህ ኢትዮጵያ ነው ያገኘሁት አለ። ጳውሎስ ያለው ኢትዮጵያ ነው። አሜሪካን ሀገር ሄጄ አንተ ላይ ያለውን አጋንንት ይህን ጨርቅ አስነክቼ አስወጣሁልህ። ቅድምን ብለህ መለስክልኝ። ጨርቁ ሳይሆን ጳውሎስም ሳይሆን እዚህ ጨርቅ ላይ ጌታ ስላለ ነው የፈወሳቸው አልክ። ቴንኪው። ተክለ ሃይማኖት ስም ላይ ማን እንዳለ ልንገርህ፣ ኢየሱስ ክርስቶስ መድኃኒታችን ነው ያለው። ሰምተኛል። በተክለ ሃይማኖት ስም ስንል አሁን ጉንጫ አልፋ ነው። ሌላ እኔ ደግሞ ልጠይቀህ፣ በቃ ይህን ካልተቀበልክ ደግሞ አልመልስም። እንደ አንተ የፈለግከው ብለህ እኔ መመለስ አልችልም። በኦርቶዶክስ አብዛኛው ስለ ማርያም እንጂ ስለ ክርስቶስ አይደለም ሲማ ወንጌል እየተሰበክን ያደግ ነው። ምንድን ነው የምናወራው? ኢየሱስም ብሎ እኮ የሚምልልህ አታመጣም፣ ማርያምን ብሎ እንጂ አንተን ጨምሮ ማርያምን የሚል እንጂ ኢየሱስን የሚል የለም እኮ። የኢየሱስም እኮ ጠፋብህ። አንተ ራሱ ጠፋብህ። ጌታ ልንገርህ አባቤ፣ ችግር የለውም ንገረኝ። አንተ ራሱ ጠፋብህ። ኢየሱስ ክርስቶስ የኔ አዳኝ፣ የኔ ጌታ፣ የኔ ወዳጅ፣ የነገስታት ንጉሥ ኢየሱስ ክርስቶስ የምንወደው አልፋና ኦሜጋ የሆነ እኔን ለማዳን ክብሩን ዝቅ አድርጎ የመጣ የባሪያ መልክ ይዞ ያለ የተሰቀለ የሞተ በሶስተኛው ቀን የተነሳ ፍቅርን የሰጠኝ ኢየሱስ ክርስቶስን እንደ ኦርቶዶክስ የሚሰብካት የሚናገረው የለም እንደ ኢየሱስ ክርስቶስ። ድንግል ማርያም እንኳን እንደ ኢየሱስ ክርስቶስ እኛ አንናገራትም። እንደውም ማለት ነው ምነግርህ አንናገራትም። እኛ የኢየሱስ ክርስቶስ ፍቅር ከሁሉም በላይ ነው ያደርገን። ልንገርህ የኢየሱስ ፍቅር ስለገባን ነው እኛ ጫካ ውስጥ የምንገባው። የኢየሱስ ክርስቶስ ፍቅር ስለገባን ነው ሰው ብዙ ቦታ የሚሄደው። ማርያምን ነው የምልህ ይሁንዬ። እኛ ለድንግል ማርያም የምንሰጠው ቦታና ለኢየሱስ ክርስቶስ የምንሰጠው ቦታ አንድ አይደለም። ለኢየሱስ ክርስቶስ ትልቅ ቦታ ነው የምንሰጠው። እውነቴን ነው የምነግርህ ዮኒ፣ እውነቴን ነው የምነግርህ። ትልቅ ቦታ ነው የምንሰጠው። እኛ ያለ ኢየሱስ ክርስቶስ መዳን አንችልም። ምናልባት ማለታትን ዘግበኛል አንተ የምታወራው እኔማ ጋር የማርያምን የምታወራት እንጂ ኢየሱስን የምትል ኦርቶዶክስ የለችም። መምካዳደድ እየነገርኩህ መዝሙርን አምጣልኝ። እኔ መዝሙር የማርያምን ያለው ወይስ ኢየሱስ አስገባ? እኔ የፈለግከውን ኦርቶዶክሳዊ አስገባና እኛ ማርያምን ከኢየሱስ እናስበልጣታለን የሚል ኦርቶዶክሳዊ ካለ እኔ ነው የምሞግተው። እኔ ይኸውልህ ጥሩ በአፍማ ምን መሰል በአፍማ አልልም ይላል። እኔ ተግባር ነው የማየው። ክርስቶስ ደግሞ በተግባር እንጂ በአፍ አይደለም። በአፍማ ምን ሆነ መሰለ፣ ጴጥሮስ ኢየሱስ ክርስቶስ ባህር ላይ ሲሄድ አይቶ ተደንቆ ግራ ተጋብተው ኢየሱስ ልምጣ አለው፣ ና አለው። መሄድ ጀመረ። ዝም ብሎ መሄድ ጀመረ። በቃ ምንም እምነቱ። ከዛ በኋላ ወጀቡን አየው። ወጀቡን ሳይ ደነገጠና መስማት ጀመረ። ከዛ በኋላ ምን አድርጎ አወጣው? እጁን ጨብጦ አንተ እምነት የጎደለ ብሎ አውጥቶ ወደ ታንኳው ገባ። አይገናኝም። ላገናኝልህ ነዋ። እኔ እንዴት አድርጌ እንደማገናኘው ልዘግባ። ማርያም ደምሽ አይናችን ናት ማርያም። መዝሙር በሙሉ የሚዘመረው የሚሸበረቀው ሁሉ ነገር የሚሆነው ለማርያም እንጂ ለክርስቶስ ነው። አረ በጌታ ማራቃትን ወርቱ ከስር መሲ ብርጅስቶናች ልንገርህ አለ። እኔ ስነግርህ መሲ ብርጅስቶንን ፊት ለፊት አንቺ እኮ ማርያም እንደዚህ ብዬ የምቃወማት ሰው ነበርኩት። ዛሬ ግን ስለ ድንግል ማርያም ገብቶኝ ነው ማወራክ። የገባኝ ነገር ምን ልንገርህ አይደለም። ድንግል ማርያምን ስናነሳ ልጇን አለማንሳት አንችልም። ድንግል ማርያም በልጇ ኃይል፣ በልጇ ቅባት፣ በልጇ ጸጋ፣ በልጇ ሁሉ ነገር ነው የምታደርግልን። ያለ ኢየሱስ ክርስቶስ ድንግል ማርያም ብቻዋን
ማድረግ አትችልም። ድንግል ማርያም ለእኔ ምንም ነገር ማድረግ የምትችለው በልጇ በተሰጣት ኃይል ነው። ባገኘችው ኃይል ነው፣ በተሰጣት ጸጋ ነው። ለምን ላንብብልህ? አንድ ጥያቄ ልጠይቅ። ላንብብልህ? በመረጃ ማነብልህ። ይኸውልህ እንደዚህ ይላል። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ሉቃስ ላይ ምናልባት ለሌሎቻችሁ ሉቃስ 1 ላይ ነው የሚያነባው። ያውቃል፣ ችግር የለውም። የኦርቶዶክስ ብዙ ወንጌሉ ጥቅሱ ስለማያቅተው አሁን ፖለቲካ አትስራ። ፖለቲካ ሳይሆን ጥቅስማ ብራዘር በቃ ለስ ካምዳውን ትላለህ። በእንግሊዝኛ ካምዳውን በይ። መልአኩ ወደ እርሷ ገብቶ ደስ ይበልሽ አላት። ተመልከት፣ ደስ ይበልሽ አላት። ከዛስ ጸጋ የሞላብሽ ሆይ አላት። ጸጋ ከማን ነው የሚሰጠው? ዮኒ ከማን ነው የሚሰጠው ጸጋ? አጭር ማንም አይሰጥም። የጌታ ጸጋ ስለ ጸጋ ኢየሱስ ነው። የጌታ ጸጋ፣ የእግዚአብሔር ጸጋ ሁሉም ማድረግ ይችላል አይችልም? ሁሉን አይችልም። የእግዚአብሔር ጸጋ ሁሉን ማድረግ አይችልም። ሁሉን አይችልም። እግዚአብሔር የሚሰጠው ጸጋ ልነግርህ ነው። ጸጋው የማን ነው? አየከኝ አይደል? እኔ አይደል መመልሰው። እግዚአብሔር የሚሰጠው ጸጋ የተለያየ ነው። አሁን ለምሳሌ አንተ ሁሉን ማድረግ ይችላል አልክ፣ አይችልም። ለምሳሌ ለቅድስት ድንግል ማርያም የተሰጣት ጸጋ ክርስቶስን እንድትወልድ ነው። ሌላው የተሰጠው ጸጋ፣ ሌላ ሴት የተሰጣት ጸጋ ክርስቶስን ልውለድ ብትል ጠየቀኝ፣ ልመልሳ። በግምት አትመልስ። አሁን ቪዲዮ ስላበራ በግምት አይደለም። የሰውን አየ ችግሩ አትሰማ። እኔ አዳምጣለሁ፣ አንተ በመረጃማ ጥሩ ነው። ሌላ ጸጋ የተሰጣቸው ሌላ ሴት ኤልሳቤጥ ኢየሱስን ትወልደዋለች። ጸጋ ተሰጥቷታል። አምጣ መረጃ። አልተሰጣትም። ጸጋ ሳይተሰጣት ነው የወለደችው ክርስቶስ። በጸጋ ስትኖር አልነበረም ነበር? ይመጣላት ጸሎት ተሰማ ብሎ ነው ይመጣለት። ታዲያ ጸሎት የሚሰማው ጸጋ ነው። የድንግል ማርያም ግን የተለየ ጸጋ ነው። ማንም ሴት ያላገኘው ጸጋ ነው። ማንም ብቸኛ ናት ድንግል ማርያም፣ ብቸኛ። ጸጋ የተሰጣቸው ሴቶች የሉም እያልከኝ? ማንም የለም። ማንም። ቆይ አሁን ስማ፣ ጸጋ የተሰጣቸው ሴቶች የሉም እያልከኝ ነው? አዎ ጸጋ የተሰጣቸው ሴቶች የሉም። ነገር ግን በክርስቶስ ኢየሱስ ካመኑ እነ ሩት ጸጋ አልተሰጣቸው? አዳምጠኝ ብራዘር። እሺ እሰማለሁ። አያችሁ፣ ስሙልኝ በደንብ አድርጋችሁ። ክርስቶስ ኢየሱስ ሩት ጸጋ እንዳልተሰጣት ትጽፍልኛል። አዳምጠኛ። ክርስቶስ ኢየሱስ ከሞተ በኋላ ሞትን አድርጎ ከተነሳ በኋላ በ50ኛው ቀን የወረደው የመንፈስ ቅዱስ ጸጋ እና ድንግል ማርያም ኢየሱስ ክርስቶስን ከመውለዳው በፊት ጸጋን የተሞላሽ የተባለችው ጸጋ አንድ አይደለም። የድንግል ማርያም ጸጋ ማንም ሐዋርያው ጴጥሮስ የለውም። ድንግል ማርያም መጀመሪያ የተሰጣት ጸጋ ሐዋርያው ጴጥሮስ የለውም። ለምን? ለምሳሌ ያክል ዮሐንስ ወንጌል ምዕራፍ 2 ላይ ሰማኝ። ዮሐንስ ወንጌል ምዕራፍ 2 ላይ ሐዋርያቶች አሉ፣ ኢየሱስ ክርስቶስ አለ፣ ድንግል ማርያምም አለች። ዮሐንስ 2 ላይ ማለት ነው። እዛ ስፍራ ላይ የወይን ጠጅ አልቋል። ማንም መጥቶ ለድንግል ማርያም የወይን ጠጅ እኮ አለቀልን፣ ልጅሽን ለምኝልን አልዋላትም። የወይን ጠጅ እንዳለቀ ባላት በተሰጣት ጸጋ አገኘች። ምንድን ነው ይሁትን አብራ እንደዚህ ያሳየኝ ምንድን ነው ይላሉ? አይ በመጽሐፍ ቅዱስ ላይ እኔም ልነግርህ ፈልጌ ነው። ጸጋ ለእሷ ብቻ ድንግል ማርያም ተነግረኛል። ችግር ድንግል ማርያም ያ ጸጋ ልዩ የሆነው ጸጋ እንዳላት የምታውቀው ዮሐንስ ወንጌል ምዕራፍ 2 ላይ እንዳለቀባቸው ማንም መቶ አልነገራትም። እሷ ናት ያወቀችው። እሷ አወቀች። አየህ፣ እሷ ማንም አልነገራትም። እንዳለቀባቸው መጥተው አስተናጋጆቹ የወይን ጠጅ እኮ አለቀብን፣ ልጅሽን ለምኝልን፣ ታምራት ያደርግልን አላሏትም። አወቀች። ከዛስ ልጇ መለኮት እንደሆነ ምንም እንደማይሳነው ምንም ለማድረግ እንደማይሳነው ስለምታውቅ ወደ ልጇ ሄደችና የወይን ጠጅ እኮ አለቀባቸው አለችው። ከዛስ አንቺ ሴት ጊዜ ገና አልደረሰም ማለት። ለምን?
የተሰጣት ጸጋ ኢየሱስ ክርስቶስ ልክ ጊዜው ሲደርስ መቼ ሞትን ድል አድርጎ ከተነሳ በኋላ ያ ጸጋ ሁል ጊዜ ከሱ ጋር አብሮ እንደሚቀጥል ስለሚያውቅ ጊዜ ገና አልደረሳትም። ከዛ ተመለሰችና መታ የሚላችሁን አድርጉ አለቻቸው። ለምን? ኢየሱስ ክርስቶስ ያንን ሰርግ በውርደት እንደማይሸኘው ስለምታውቅ በምኗ በተሰጣት ጸጋ አየ ይሆንዬ በተሰጣት ጸጋ ስለምታውቅ የሚላችሁን አድርጉ አለቻቸው። ከዛስ እነዛ ሰዎች ያንን ነገር ውሃ ሙሉ፣ ምኑን እንስራውን ውሃ ሙሉ። ከዛስ ጌታ ውሃ ሙሉ አላቸው። ያንን የሞሉትን ውሃ ወደ ምን ቀየረው ይላል? ወደ ወይን ጠጅ ቀየረው ይላል። በምን የተነሳ ነው የሆነው? በድንግል ማርያም ጸጋ የተነሳ። ያን ጊዜ እነ ጴጥሮስ ይሄ ጸጋ አልተሰጣቸውም። ይሄ ጸጋ አየህ ይሁንዬ ቤተክርስቲያንን ሳታውቃት ነው የወጣኸው። ማዳመጣች እኔ መናገር ግን አይፈቀድልኝም ማለት ስለ ጸጋ ነገር። እሺ ስለ ጸጋ አሁን ይቅርታ ስላሳቀኘው ጭምር የሆነ ቦታ ሄደ እንግዲህ ምግብ እንዳለቀ ወይም መጠጥ እንዳለቀ ምናምን ይነገራል። ታያለህ፣ ፊት ለፊት የሚታይ ነገር። ኢየሱስ ለምን አላወቀም? እንደዚህ አይነትማ አባባል አይሰራም። ለምን አላወቀም? ሌሎቹ ለምን አላወቁም? ስማኝ አይደለም፣ ሌሎቹ ለምን አላወቁም? እኔ ማውራት አልችልም ማለት አይደለም። የምታመጣውን አይዲያ የት ቦታ ላውራ ታዲያ? በየት በኩል ይወራ? ይኸውላችሁ ችግሩ እሱ እንደፈለገ ያወራል። እኔ ማውራት አልችልም። ችግሩ የስንፍና ንግግር ስትናገር አቆምሃለሁ። አብራራ፣ አንተ ብዙ ነገር አብራራ፣ ብዙ ነገር አልክ። ጸጋ ተሰጣል፣ በዚህ ወጣል። ጸጋ እንደተሰጣትማ ቅዱስ ገብርኤል መጥቶ ሉቃስ ላይ በስነስርዓት የተናገረው ጸጋ የሞላሽ ወይ ደስ ይበልሽ። ለቅድስት ድንግል ማርያም ነው ጸጋ ተሰጠ። ለሌላ ጸጋ አልተሰጠም። ለዮሐንስ አልተሰጠም። መንገድ ጠራጊ የሆነው ጸጋ አልተሰጠውም። መቼ ነው ያገኘው? አልተሰጠውም አልከኝ። አሁን ደግሞ መቼ ነው ያገኘው ትለኛለህ። መቼ ነው ያገኘው? አልተሰጠውም ትለኛለህ። መልሶ መቼ ነው ያገኘው ትለኛለህ። ድንግል ማርያም ያገኘችው ጸጋና ዮሐንስ ያገኘው ጸጋ በራሱ ያገኙበት ቀን ይለያያል። በራሱ ጸጋቸው የድንግል ማርያም ጸጋና የዮሐንስ ጸጋ ይለያያል በራሱ ማለት ነው። ስለዚህ አሁን አንተ አባባል እኮ እንደ ጸጋ አድርገህ ያመጣኸው ነገር እውነት ለመናገር እንደ ጸጋ አድርገህ ያመጣኸው የወይን ጠጅ ለማስሞላት ተጠቀመችበት ስትለኝ አዘንኩኝ። እኔ አይደለም ጌታ ምስክር አዳምጠኝ። ስለ ወይን ጠጥቶ ስለሚያልቅ ነገር አለ እማወራ ስለምንድን ነው የምታወራኝ? እማወራ እዛ ቦታ ላይ ጠጥቶ ስለሚያልቅ ስለሚደፋ ነገር አለ እማወራ ስለምንድን ነው የምታወራኝ? ሰዎቹ ለድንግል ማርያም ሳይነግሯት ሳያወሯት መልእክተኛ ሳይልኩባት እራሷ በተሰጣት ጸጋ እዛ ቦታ ላይ የወይን ጠጅ ማለቁን ማወቋ ነው። በጣም ጥሩ። እኔም ደግሞ ማወቋ ነው። እሷ ብቻ ማወቋን ደግሞ የምታውቀው ታዳሚዎቹ የወይን ጠጅ እንዳለቀ አያውቁም። ለምን? ቢያንስ መልካም የወይን ጠጅ ከጠጡ በኋላ መናኛ የወይን ጠጅ እንደሚጠጡ ያውቋሉ። መናኛ አየህ፣ መልካሙን የወይን ጠጅ ካለቀ በኋላ መናኛው እንደሚመጣ ሁሉም ያውቃል። ቢያንስ መልካም የወይን ጠጅ ካለቀ በኋላ መናኛ እንደሚጠጡ ያውቃሉ። ግን መናኛውን ሳይጠጡ በፊት እነዛ ሰዎች ያጠመቁት ወይን ጠጅ መልካም ሆኖ ሳለ እንደገና ሌላ የወይን ጠጅ ከዛኛው መልካም ብለው የሰው ልጅ መልካም ብሎ ካጠመቀው የወይን ጠጅ የተሻለ የወይን ጠጅ መጣላቸው ይላል። አወቀች እያልክ ምን ተባረክልህ። እኔ ትንሽ ሚውት አድርገህ ትሰማኛለህ ሳታቋርጠኝ ደቂቃ። በነገራችን ላይ አንተ ብቻ ነው ጠያቂ ሆንከው። አሁን እኔ ጠይቃለሁ፣ አንተ ይኸውላችሁ ምን ያለን ምንድን ነው? እሷ አውቃ ማንም ሳይነግራት አውቃ በመንፈስ ቅዱስ በጸጋ ስለተሞላች አውቃ ቅድስት ድንግል ማርያም ወይኑን አይታ ጠይቃ ጌታ ኢየሱስ ክርስቶስ የሚላቸውን ሁሉ አድርጓል። ወይኑም ተደረገ። የምታቅናት ማንም ሳይነግራት አለ።
እንግዲህ ልጇ 3 ቀን ሲጠፋ ታዲያ ለምን አላወቀችም? ሰዎች ጋር ለምን ፈለገችው? ጸጋውን ሁላ ተሰጥቶታል። ጸጋው ሁላ ሞልቷታል። ጸጋ የተትረፈረፈላት ሴት ናት። ወደ ፋሲካ ሄደው ልጃቸውን ይዘው ኢየሱስ ክርስቶስ የ12 ዓመት ብላቴና ሆኖ አብረው በሄዱ ጊዜ የት ቀረ? እዛው ለፋሲካ እዛው ቀረና ኢየሱስ ክርስቶስ ቅድስት ድንግል ማርያምና ዮሴፍ መንገድ ጀመሩ። ሲመለሱ ጊዜ አጡት። ሲያጡ አይ ከሰዎች ጋር እየመጣ ነው ብለው ለአንድ ቀን አለፉት። ከዛ በኋላ በየሰፈሩ እየሄዱ አይደል እንዴ ክርስቶስን ሲፈልጉት የነበረው? እሷ ምታ ከሆነ አይ ልጅ ያለው እዚህ ቦታ ነው ብላ ቀጥ ብላ አትመጣም ነበር እንዴ? ዩ ቴል ሚ ዴት። ስለዚህ አንተ የምትለው ሁሉንም ማድረግ የምችል አድርጋ ያደረካት ጸጋዋ የተሰጣት ጸጋ የቅድስት ድንግል ማርያም ኢየሱስን የመውለድ ጸጋ ብቻና ብቻ ነበር። ልመልስላ መልስ። ይሄኛው አገልግሎት መለኮት የሆነው መለኮት ሰብ የሆነው ኢየሱስ ክርስቶስን መፈለግ ነው። መለኮትን ነው የምትፈልገው። ልዩነቱ መለኮት ነው እየፈለገች ያለችው። ሰምተኛ መለኮት የሰጣትን ጸጋ ነው የምታደርግበት። አሁን ግን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነቱ ነው እየገለጠላት ያለ። አየህ፣ ኢየሱስ ክርስቶስን እርሱ ካልገለጠልህ በቀር ሰማኛ፣ እርሱ ካልገለጠልህ በቀር ማወቅ አችልም። ኢየሱስ ክርስቶስ አይታችኋል አለም። ምን ይላል መሰላችሁ መጽሐፍ ቅዱስ? አብ ካልመረጠው በቀር ወደ እኔ ሊመጣ የሚወድ ቢኖር አይችልም አለ። አብ ካልሳበው በቀር ተመልከቱ። ለምንድን ነው የሚያወርዱኝ? ምን እንትን አትበል፣ አክሽን አታሳያ። እውነታቸው ነው። እኔ እኮ ሌሎቹ ያስገባሉ። ያወረደ ልጅ ልክ ነው። አሁን ያወረደ ልጅ ልክ ነው። እኔ ቤት ገብተህ የፈለገውን አክሽን ስታሳይ አይደለም። እኔው ምንም አላሳየሁም። አንተ ቤት ገብቼ አሁን የምታሳየው አክሽን ይደብራል። እኔ ሳወራ ሪስፔክት አድርግ ለእኔ። በቃ እሺ፣ አታስገቡት። በቃ አንዴ አታስገቡት። በቃ ወደ ነገሩ አታስገቡት። ኦኬ፣ ይኸውላችሁ ኢየሱስ ክርስቶስን መፈለግ እና ማግኘት ከእግዚአብሔር በሆነ ፍቃድ ነው። ሰምታችሁኛል? ከእግዚአብሔር የሆነ ፍቃድ ነው። ኑሐሚን ትእዛዜ ከበራ ከእግዚአብሔር በሆነ ፍቃድ ነው። ኢየሱስ ክርስቶስን ማግኘት ከእግዚአብሔር በሆነ ፍቃድ ነው። ማናችንም በተራ በምናምንቴ ኢየሱስን ልናገኘው አልቻልንም። ለምን? ከእግዚአብሔር ዘንድ በሆነ ፍቃድ ነው የምናገኘው። ከእግዚአብሔር ዘንድ በሆነ ፍቃድ ገባችሁ? ከዛ ውጭ ኢየሱስ ክርስቶስን ማግኘት አትችሉ። ድንግል ማርያም ልጇን ያን ያክል ጊዜ የፈለገችው ጸጋ ስለሌለባት አይደለም። የጸጋውን ባለቤት ነው የምትፈልገው። የጸጋው ባለቤት ካልገለጠላት በቀር በማንነቷ ምንም ነገር ማድረግ አትችልም። ከሰማኸኝ፣ በማንነቷ ምንም ነገር ማድረግ አትችልም። እግዚአብሔር ሲገልጥላት ነው ያን ነገር ማድረግ የምትችለው። ስለዚህ የድንግል ማርያም ጸጋ ልዩ የሚሆነው ለዚህ ነው። ልዩ የሚሆነው የኔ እናት ዘመኔን ሁሉ ሰጥቼ አገለግልሻለሁ። ቴንኪው ያያ ዘልደታ እናቱ ናት ባታ ደምረው እኔ ያልገባኝ ነገር ማለት ነው። አሁን በዚህ የአንድ ሰዓት ምናምን ቆይታ ምንድን ነው ያተረፍከው? እስኪ ከዚህ ሰውዬ ጋር ማውራት ምንድን ነው ያተረፍከው? ለምንድን ነው ሰው ተው የሚል ነገር ማትበው? ከእንዲህ አይነት ቆሻሻ ባለጌ ጋር ቃለ እግዚአብሔር እየነገርከው ከሚያንጓጥጥ ከሚሳደብ ሰው ጋር ለምንድን ነው አንተ ቤተክርስቲያን ክብር ማታስከብረው? እኔ በአንተ ምክንያት ሰላም ይመጣት አልፈልግም። እንደሜ እኔ በዚህ ሰዓት መተኛት ነው ፈልገው እየተደወለልኝ ነው። ደግሞ ልክ ናቸው። ከእንዲህ አይነት መሀይም ጋር ውርጋጥ ከሆኑ ሰው ጋር ለምን ታወራለህ? አንተን ቃለ እግዚአብሔር ስትናገር የአንተን ቃለ እግዚአብሔር ከሚንቅ ሰው ጋር አንተ ስታወራው እያዳመጥከው እሱ ሲያወራ ግን የሚያንቋሸሽ ቃለ እግዚአብሔር ለምን ታወራለህ ከሱ ጋር? ለምን ቤተክርስቲያን የምትልህን ወንድሞች የሚሉን ስማ። ከሚመጥን ቃለ እግዚአብሔር ጠቅሶ ከሚያወራ ሰው ጋር ማውራት አለብን። ምንም አይነት የመጽሐፍ ቅዱስ ጥቅስ የማይጠቅስ ሰው ለምንድነው ጥቅስ መረጃ የማጠይቀው? አምጣ ለምን አትለው? ልጇን ጠፋባት ሲል ምዕራፍና ቁጥር አምጣ ለምን አትለው? ለምን አትለው? ሩት ሲል ለምን መጽሐፍ ቅዱስ አጠይቀው? ለምን ትቸኩላለህ? ወይ ካወራ በትክክል ማውራት። ስለዚህ ደሜ በጣም እየደበረኝ ነው። እግዚአብሔር የሚያውቀው ከሚመጥን ሰው ጋር አውራ። ቤተክርስቲያንን ከሚያከብር ሰው ጋር አውራ። ከሚያዳምጥ ሰው ጋር አውራ። ትናንት የተጠመቀበት ውሃ ያልደረቀበት ፎጣውን ገና ከመሬት ያልተነሳ ሰው ጋር እያወራ
ቤተክርስቲያንን በዚህ ደረጃ ክብሯን ዝቅ አታድርግ። በአንተ ምክንያት ከአንተ ጋር ውይይት ለማድረግ የምታከብረኝ ከሆነ አዳምጠኝ። ለሚ በቃ አይመጥንህም። ይሄ ሰው አይመጥንህም። እውቀት ካለው ሰው ጋር አውራ ነው የምትለኝ። አንድ ሁለተኛ ነገር ኦርቶዶክሶች ምዕራፍና ቁጥር አያውቁም የሉቃስ ወንጌል እያለ ለምን ዝም ትለዋል? የሉቃስ ወንጌል አያውቁም፣ ምዕራፍና ቁጥር አያውቁም፣ ጥቅስ አያውቁም። እንዲህ እያለ ኦርቶዶክሳንን እያናናቀ ሳያከብር ከማያወራ ሰው ጋር እንዴት ታወራለህ? ማለት አንገት ላይ ያላሰረው ክብር ማተብ ክብር ከሌለው ጋር ለምን ታወራለህ? ምን ጥቅም እስቲ አሁን እንደው በጌታ አሁን ይህ ሁሉ ሰጥ አወራ ምን ጥቅም ስትሽ? ምንድነው መሰለህ? እርግጥ ነው የምነግርህ፣ እርግጥ ነው ማወራ ገባ። እርግጥ ማወራ አንድ ነገር አውቋል። ይሄ ልጅ ከሳቀ ከተናደደ ተናደዋል። በቃ የሆነ ነገር ሉዝ እንዳደረገ አውቋል። ቤተክርስቲያን ሳያውቃት እንደወጣ ተረድቷል። አንድ እሱ ነው። ሁለት እዚህ ቦታ ላይ ደግሞ እኔ የምናገረው ቃል ዝም እያሰኘሁት ነው። አይተህ ከሆነ ስናገር የነበረው እኔ የምናገረውን ቃል የቤተክርስቲያን የሆነውን አስተምሮ ስናገር ሊዮኒ ማኛ ብቻ አይደለም የምናገረው። እዚህ ጋር ያሉ 1000 ምናምን ሰዎች ቢያንስ የቤተክርስቲያን አስተምሮ ለካ ይሄ ነው እንዴ፣ እኛ ቤተክርስቲያን ሳናቅ ነው እንዴ ለካ የወጣ ነው ብለው እንዲያውቁ እድል ፈንታ ነው ያገኘሁት። ያያ ገብቷል። እርሱ ግን እኔ እንደው ተሸውጄ ምናልባት ሊያልፈኝ ይችላል እንጂ የሆነ ቃል ሲናገር ማለት ነው ዝም ነው የማልለው፣ እናገረው ነበር። ግን ዋነኛው የቤተክርስቲያን የሆነውን እውነት የሆነውን አስተምሮ ፊት ለፊት ለ1000 ምናምን ሰው ስናገር ስመሰክር ነበር። ይህን እድል አላገኝም ነበር። ይህን እድል የቤተክርስቲያን እውነት እኔ እውነተኛ ከምንፍቅና ዓለም ስወጣ ምን ያክል ነገሮችን ተረድቼ ምን ያክል ነገሮችን አንደርስታንድ አድርጌ እንደመጣው ብዙዎች እንዲያውቁ ምክንያት ሆኖልኛል። ብዙዎች ተምረውበታል ብዬ አምናለሁ። ምናልባት አይታወቅም። እዚህ ውስጥ ካሉ ሰዎች ምን ያህሉ ለካ ኦርቶዶክስ እንደዚህ እውነት አላት እንዴ፣ ለካ ኦርቶዶክስ ስለ ክርስቶስ እንደዚህ ታወራለች እንዴ የሚሉ ሰዎች አሉ። ለምን በወሬ ነበር የወጡት ከቤተክርስቲያን። ቤተክርስቲያን እንደዚህ አታስተምርም፣ ኢየሱስ ክርስቶስ ተጋርዷል፣ ኢየሱስ ክርስቶስ ተሸፍኗል እያሉ ተነግሯቸው ቤተክርስቲያን ሳያውቋት ሳይመረምሯት ልክ እንደኔ የወጡ ነበሩ። አሁን እግዚአብሔር እንግዲህ ሁሉን ነገር ማድረግ የሚችለው ማዳን የእግዚአብሔር ስለሆነ የሚድኑ ሰዎችን እግዚአብሔር ነው የሚመልሰው ወደ ቤት የሚመልሰው። ዛሬ እኔ ይቅርታ አድርግልኛ ያያየ ልክ ነህ አንተ ባየበት አንግል ትክክል ነህ፣ አንተ ባየበት አንግል ግን እኔ ግን ወንጌልን የቤተክርስቲያንን ወንጌል የቤተክርስቲያን እውነት ሊዮኒ ማኛ አልነበር የምነግረው። እኔ ጋር ለተሰበሰቡ ለ1000 ምናምን ሰዎች ነበር ስነግር የነበረው። እኔ የሚታየኝ 1000 ነፍሳት የሚድኑ 1000 ነፍሳትን ነበር የሚታየኝ። ገባ የሚታየኝ። ከዚህ የተነሳ ነው የምናገረው ማለት ነው። አባቢ ከገባው ሰዓት ጀምሮ እኔ አጋጣሚ ስገባ ደውዬ ያላስቋረጥኩ ትክክለኛ ነገር እያወራህ እንደሆነና ሌሎች እየሰሙ እንደሆነ ነው። ነገር ግን ክብር የሌለው ሰው ነው የሰውዬ። ይኸው እኔ እናንተ ቁጭ ብለን እኮ 1000 ምናምን ሰው አለ አይደለ? ይሄ ሰው ሊያዳምጥ ይችላል። ተረዳኝ። ነገር ግን መሀል ላይ አንተ እሱ እንደዛ ሲያንጓጥጥ አሽሙሩን ሲናገር ገብቷል። ከቀለሜ ጋር የሚውል ሰው ነው። ከቀለሜ ጋር እየዋለ ጥሩ ነገር ሊናገር አይችልም። ተረዳኝ አይደል? እያዳመጥከኝ ነው እንጂ በዛሬ ውይይት ይሄ ልጅ ዶሚኔት ማድረግ ቀላል ነው። ዮኒ ማኛውን ዶሚኔት ማድረግ እንደ ትልቅ ነገር አንተ ትልልቅ ሰዎች ጋር ብትወያይ ነው። አሁን ኮሜንት ላይ አይተዋል። ያ ዛሬ ደሜ አንበሳ ነው እንዴ? አንበሳ ባይሆን ነው የሚገርመኝ እንዴ? እዚህ ላይ ያንተ ወንድም አይደል እንዴ? ስንት ምክር ነው መመክረኝ እንዴ? ስንት ነገር ነው ስናወራ እኛ ይቅርታ እናንተ አብረን ቁጭ ብለን ምሳ ስንበላ ሰዎችን አናማ ምናንን የምናወራው ስለ እግዚአብሔር ቃል ነው አይደል? ስለ እግዚአብሔር ቃል ስለ መጽሐፍ ቅዱስ አይደል? ያ ነገር ነው ውስጥ የሚገባው አለ። እኔ አሁን ስናገር ይሄ ባለፈው እኮ ከደምሮ ጋር ያወራሁት የነገርኩት ነገር ነው። ስንት ነገር ብልሃል እዚህ ጋር ስናገር ማለት አይደል? እዚህ ጋር እኔ ጌታ በሚያውቀው እኔ በጣም ውስጤ ሙሉ ነው። እርግጥ ነው ትክክል ነህ አንተ በመጣበት ወይ ማርያምን ነው የምልህ በመጣበት ወይ ትክክል ለቤተሰብ ያለህን ነገር ያመለክታል። እኔ ግን በምስኤው ከበጉ ደምና ከመስክርነታቸው የተነሳ ድል ነሱ የሚል የእግዚአብሔር ቃል አለ ዮሐንስ ራእይ ላይ ማለት ነው። አይታ ይህ ቃል ዛሬ
1000 ነፍሳት እኮ ወደ ቤተክርስቲያን ሊጨመሩ ይችላሉ እኮ ያያየ ይሄኛውን ሰውዬ ይኸው ምንም ነገር እኮ የለውም። በቃ ምንም እርሱ ራሱ እኮ ሳቀ። ለምን መሰለ የሚስቀው? በቃ ስለተናደደ ነው የሚስቀው። መልስ ስላጣ ነው የሚስቀው። አይታል ምንፍቅና ዓለም ውስጥ የገባው ተሸጉዶ እንደሆነ ዛሬ አንደርስታንድ ያደርጋል። አትጠራጠር። ዛሬ የሰማው ቃል ያፈራበታል። አትጠራጠር። የምነግርህ ማለት ነው። ገባ? ግን ትክክል ነህ። ቤተክርስቲያን አሁን ከእንትና ጋር ተወያይ አይደል? ኖ አለው ከኤርሚያስ ጋር ኖ። ለምን እንቁን በርያ መካከል አልጥለው እንቋቹን በርዮች መካከል አትጣሉ ስለሚል በቃ እርያ ነው። ኤርሚያስ አበበ ቀለሜ እርያ ነው። ማንም እንቁን በቀለሜ ፊት አይጥልም። ማንም ሌላ ሰው በቀለሜ የምናሳልፈው ነገር ሌላ ሰው ላይ እናሳልፋለን። ገባ? እድሜ ለአንተ አንተ ላይ በሰራው ፋውል አሁን አንተ የለህም። እሱ ግን አይፎን 17 ሊገዛለት ነው እንደ ጀግና ተቆጥሮ ማለት ነው። ስለዚህ በቃ እንደዚህ ልክ እኔ አሁን ሁለት ያስወጥቼዋለሁ። ዮኒ ማኛውን ሁለት ጊዜ ሁለቴም ሲያንጓጥጥ ነው ያስወጣሁት። ሁለት ጊዜ ሲያንጓጥጥ አንተ ምን አልክ? ክብር ስለሌለህ ነው ብለህ ተረዳኝ አይደል? አዎ። ስለዚህ እኔ በአሁን በተወያየህ ውይይት ምንም አይነት ኮምፕሌን የለኝም። ነገር ግን እንዲህ ሲያላግጥ መሀል ላይ እንደው ሚዩት አድርገው ስልክን ከፍ አድርገው ስትለው እያወራ ነበር። ስልክ እየላኩለት እኮ ነው በነገራችን ላይ ገባ? እየላኩለት እያነበበ ነበር የሚጠይቀኝ። ለመልስ ደግሞ ድጋሚ መጠየቅ አይችልም። ለምን? መልሴ ትክክለኛ ነው። እኛ የብሉይ ኪዳን ታቦት የለንም። ደነገጠ። አይታል አክሱም ላይ ያለው ታቦት የብሉይ ኪዳን ታቦት አገልግሎት ያለ መስሎታል። ኖ ስለው ደነገጠ። ደሜ አዳምጠኝማ ደሜ። ከዚህ በፊት እኮ ዮኒ ከዚህ በፊት ነጠላ አድርጎ በሚያወያይበት ጊዜ ስለ ቃል ኪዳኑ ታቦት እሱ ነጠላ ለብሶ እና ያሬድ በተገኙበት ታስታውስ እንደሆነ ስለ ቅዱሳን ስለ ታቦት ቁጭ ብሎ ተምሯል። ቁጭ ብሎ አሁን የምር ዮኒ የወንጌል ጉዳይ አይደለም ጴንጤ ያስደረገው አይደለም እኮ ምንድነው ያሳመንከኝ? አሁን ለእኔ እኔም ልቤ መለስ ያለው ሌሎች ይማራሉ። አዎ ሌሎች ላይ ጥያቄ ፈጥረን መሄድ እንችላለን። ግን ብቻንም ሌሎቻችሁም አሁን ክርክር ሲሆን ብቻ አትምጡ። ሌላ ጊዜ ብቻውን ደምሮ ሲገባ 200 ሰው 300 ሰው ብቻ ነው ቁጭ የሚለው። ለምንድን ነው እንደ ሌላው ቀን 1000 ሰው ቁጭ ብላችሁ የማትማሩት? አዎ አሁን ጭቅጭቅ ሲሆን ይሁን ሁሉ መጽሐፍ በስማ የሚቀርም እኮ አሁን ለዚህ መጽሐፍ የሁሉ መጽሐፍ ማስረጃ አያስፈልግም። ስለዚህ መስመሩን ይዞ አሁን እኔ ስልጣን ስለነበረኝ ልክ ሲያንጓጥጥ አባሯል። ሲያንጓጥጥ ሊቀልል ሲሞል መሸነፉን በሳቅ በስላቅ ሊመልስ እኛም ከአዲስ አበባ ውሃ እኮ የወጣ ነው ድብን አድርገን ነው የምናውቀው። እና ደሜ ከእናንተ ጋር ቆይታ ያደርጋል። ጥያቄ ጭሮባችሁ የሄደውን ጉዳይ በደንብ አብራራው። እኔ እወጣለሁ። በዚህ እመቤታችን ቅድስት ድንግል ማርያም ልጇ ከሷ በተሰወረባት ጊዜ ለምን አላወቀችም የሚል የቂል ጥያቄ ጠይቋል። እሱም በደንብ አብራራላቸው። ደህና ደሩልኝ። እንደምዬ ሰላም ደር እንዲህ ያያ ጠጁ ደምረው ጠጁ ድንቁን ጌታ ቅዱስ ገብርኤል መጥቶ ጸጋ የሞላብሽ ሆይ ብሎ ትልቁን ተአምር ትተህ የጠጅ ተአምር ትነግረኛለህ? ደምዬ የጠጅ ወይኔ ደምዬ በጠጅ ትዘረራለህ። ደምዬ በጠጅ ምን አለ ሌላ ተአምር ብትና አልተጻፈማ። ስለ ቅድስት ድንግል ማርያም ተአምር የተጻፈ የለም። ክርስቶስን ከመውለድ ሌላ ምን ተአምር ልትሰራ ትችላለች? እስቲ ንገሩ። መጽሐፍ ቅዱስ ላይ ትንቢት የተነገረላት ክርስቶስን እንደምትወልድ በነ ኢሳያስ የተነገረላት ትልቁ ተአምር ክርስቶስን መውለድ ነው። ለዛ ደግሞ ብጽዕት ይሉኛል ብላ ተናግራለች። የባሪያይቱን መዋረድ አይተዋልና ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላ ተናግራለች ቃል በቃል። አንተ ግን የታየ እዛ ቦታ እንደውም ደምዬና ያያን ሳስባቸው እዛ ሰርጉ ላይ ታድመው ጠጅ ሲቀመቅሙ ምናምን መዋል ነበር የሚፈልጉት። አሁን እንዳየሁት ከሆነ እንደ ዘገባቸው ካያችሁ
ጠጁን ምናለ እዛ ቦታ ሆነን ኳከሽ እያደረግን ጠጅ አልቋል ምናምን እያልን ብንል የሚሉ ይመስለኛል። ለምን እንደሆነ ታውቃላችሁ? የማርያም ጠላ እያለ ያያዘ ልደታ የመጣበትን ቪዲዮ ላሳያችሁ። የማርያም ጠላ አያችሁ፣ የማርያም ጠጅ፣ የማርያም ጠላ የሚሉት ዝም ብሎ አይደለም። እና እስቲ ጠላ አልቋል፣ ባለቀ ጊዜ ጠጁ እንግዲህ የሚለው የቅድስት ድንግል ማርያምን ነው። ይሄ ውርደታ እጅግ በሚያሳዝን ሁኔታ እንግዲህ ሲያልቅ የሆነ ነገር ምግብ ሲያልቅ ምናምን አጠገብ የምታየው ነገር ነው። ኖርማል ነገር እንዴት አይጻፍም? ኖርማል የሆነ ነገር የሚበላ የሚጠጣ ድግስ ላይ ሆነ ስታጣ ያለቀ ነገር አታየውም እንዴ? ሰርጉ ላይ ተጠርታለች መታለች ቅድስት ድንግል ማርያም ታያለች። ኧረ ጠጁ ምንም አልቋል ብሎ ለምን? ጌታዋ እንደሆነ ስለምታውቅ እሷ ናት የምታውቀው ጌትነቱን፣ ሁሉ ነገሩን፣ ኃያልነቱን የምታውቀው እሷ። ማስታረቅ አይደለም። አንቺ ሴት ከአንቺ ምን አለኝ ጊዜ ገና አልደረሰም ሁላ ነው ያለው ኢየሱስ ክርስቶስ እዛ ላይ። ግን በቃ የሚላችሁን ሁሉ አድርጓለች እና አደረገው። ያደርገው ማን ነው? ኢየሱስ ክርስቶስ ነው። በሚያሳዝን ሁኔታ እዛ ጋር በሚደንቀው ሁኔታ ጸጋ ስለሞላት እሷን አቀድማ ያወቀችው ብሎ ያዙ ይልቀቁኝ አለ። ያዙ ይልቀቁኝ አለ። ሰማሁት በደንብ መስማት። በተለይ ለፕሮቴስታንት ወንድምናቶቼ ልንገራችሁ፣ የሆነ ሰው ሊያወራ ሲቸኩል አዳምጡት፣ ዝም ብላችሁ አዳምጡት። ራሱ ይዘረግፍላችኋል። አዳመጥኩት በቃ ስለምታቅ ጸጋዋ ስለበዛ ሁሉን ነገር ስለምታቅ አለኝ። ታውቃለች፣ ሁሉንም አዎ ታውቃለች። ስለምታቅ አየህ አይደለ የሰራችውን ታምር ለምን ኢየሱስ አላየውም ሁላ አለኝ። ማለቁን እንዴት አላወቀም እሱ አለኝ። እሱን ለምን አልጠየቁትም አለኝ። ኦኬ አልኩኝ፣ ታንኪዩ። ከዛ እንዴ ታዲያ ሁሉን የምታውቅ ከሆነ ልጇ የ12 ዓመት እያለ ማቴዎስ 2 ላይ ነው ባልሳሳት፣ ማቴዎስ 2 ወይ ሉቃስ 2 ከሁለት አንዱ 2 ላይ ነው። ምን ይላል? የ12 ልጅ እያለ ፋሲካን ሊያከብሩ ሄደው ኢየሱስ ጠፍቶባቸዋል፣ አላገኙትም። ሉቃስ 2 ላይ ተባረኩ፣ አላገኙትም። ክርስቶስን አላገኙትም። ለ3 ቀን ሲያፈላለጉ ቆይተው። ስለዚህ ጌታ ሲሰጠን ለሆነ ምክንያት ነው ጸጋ የሚሰጠን፣ የሆነ ምክንያት ነው ጸጋውን የሚሰጠን። ሁሉን ለማድረግ ሁሉን ካደረግንማ የክርስቶስን መለኮታዊ ነገር ወሰድን ማለት ነው። የክርስቶስን መለኮታዊ ስራ የሰው ልጅ ወሰደ ማለት ነው። ሁሉን አናውቅም። ችግሩ ነው። ደሜ እየተገረፈ ነው። እዛ ፔጅ ልጥ እየተደረገ እየተለቀሰ ነው። አንዴ ደምዬን ከሱ ይልቅ ደሜን ላሳያችሁ። የማርያም ጠላን ደጋግሜ ስላሳያችሁ ባሳያችሁም አይሞቃችሁም አይበርዳችሁ። ጠላ አለ ብሎ ስለ ጠላ ስለ ጠጅ ነው የነሱ ስብከት። እንደምታዩት ሳዳምጥ ነበረ። ያሳቀኝ ነገር አለ። እኔ ስናገር ነው ነቅለ ያስወጡኝ። እሱ ግን ሚሊዮን ነገር አውርቷል። የማይረባ ነገር ነው የሚያወራው። ስለ ጳውሎስ ጨርቅ አውርቶኛል። የኢየሱስ ጨርቅ ኃይል ነበረው። ኢየሱስ የሆነ ነገር በሙሉ ኃይል አለው። ኢየሱስን ስለተቀበሉ ኃይል አላቸው ብለዋል። በጣም ጥሩ አልኩት። እሺ ጥሩ ነው። ታዲያ የኢየሱስን ጨርቅ እየደበደቡ ሲቀበሉት ኃይል ነበረው አልኩት። እንደሱ ከሱ ጋር አታገናኙ ይለኛል። ምክንያት በጨርቅ ነግሮኝ ስለ ጨርቅ ስነግረው አይመለከተኝም እሱ ይለኛል። ስለ ጸጋ ነግሮኝ ስለ ጸጋ ሳወራው አይመለከተኝም፣ አይገናኝም ይለኛል። ስለምንም አድርጎ የሆነ ነገር ሳደርግ ያለቅስብኛል። እኔ እንኳን ብዙ መጽሐፍ ቅዱስ አዋቂ ነኝ ብዬ አይደለም የገባሁትን ለመከራከር አይደለም። ስለዚህ ያለቅስብኛል። እንዴ አለቀሰብኝ። ጌታን እኔ ምንም አላረኩትም፣ ራሱን ያስገባኝ። እስቲ በመጀመሪያ ወደ ጠላውን ልፈልገው። እየሄደብኝ እኮ ጠላው። የእንትንን ላኩልኝ ደግሞ በጌታ የዓለም አይድንም ቅድስት ድንግል ማርያም ብሎ ያያ ዘልደ ይቅርታ፣ ያያ አይደለም ፈለገ አትናቴዎስ ድንግል ማርያም አማላጅነት ዓለም አይድንም ያለውን ቪዲዮ ላኩልኝ። ያለውን አውቃለሁ እንዳላ አውቃለሁ። ቪዲዮ አይቻለሁ ከዚህ በፊት
ለቅድስት ድንግል ማርያም አማላጅነት ዓለም አይድንም ያለውን ፈለገ አጥናቴዎስ ያለውን ፕሊዝ ላኩልኝ። በዚህ አጋጣሚ እስቲ አንዴ እዚህ ጋር ከይቅርታ ጋር እንዴት እያለቀሱ ነው የሚለውን ነገር እንስማ። ጥሩ ነው ለቅሶ። እኔ እንዲህ ካስለቀስኩ እንዴት እንትና እንደሚያነጥፈው አስቡት። ኤርሚያስ ጋር ቢገባ አለቀለት። ዮኒ ማኛ አንድ ጥቅስ ዕብራውያንን ማን ነበር ሲጠቅስለት የነበረው? ዕብራውያንን መጽሐፈ መክብብን ያነበበለት ማን ነበረ? ማን ነው መጽሐፈ መክብብ ያወጣው? ዕብራውያንን ያወጣው ማን ነው? ማን ነው? ደምዬ ጭራሽ ጥቅስ ደምረው የሚያውቀው ታሪክ የለም። ይኸው ወይኔ አናቱን ይዞተኛ። ደምዬ ይቅርታ፣ ከነሱ መካከል ያልሞተው ደግሞ ቅዱስ ዮሐንስ ነው። ይቅርታ ደምዬ ይቅርታ፣ አንገትን ማስደፋቴ ይቅርታ። አለቀሰ። ወይኔ ወይኔ ደምዬ ወይኔ አይዞ ወንድሜ ወንድሜ እኔ ኤርሚያስ ይጨምቃል ብዬ ሳስብ እኔ ልጭመቅ ደምዬ ለኤርሚያስ የታሰበው በማኛው ትጨመቅ ደምዬ። ወይኔ ወንድሜ ቆይ መልካም ስራ ማለት ገድል ማለት ነው። መጋደል ማለት ነው። ደምዬ ወይኔ ወንድሜ የኔ ደምዬ አይዞ አታልቅስ የኔ ወንድም አታልቅስ የኔ አባት የሚያድነው ኢየሱስ ነው። አታልቅስ አንተ በዛ አይነት ማለት ነው። ምን ቀስተ ደመና ጨርቃ ጨርቅ ሄደ ጨርቅ እየፈለክ ነው ለመዳን። ጨርቃ ጨርቅ ፋብሪካ እየዞረ ነው። ወይኔ ደምዬ አባቴ ማይ it's all good you know it's all good። እኔ አይዞ የኔ ወንድም ጌታን እንድታለቀስ ብዬ ሳይሆን እኔ ያው መነጋገር ስላለብን ተነጋገርን። ዕብራውያን አወጣው፣ ስለ ሙታን አወራ፣ ስለ ሌላ ነገር ስታወራ እያወራው ነገርኩ። ከሞትም በኋላ ምንድን ነው ጌታ የሚለን? ዕብራውያን 9:27 እና 28 ነው የሚናገረው። ምን ይላል? ከሞትን በኋላ ወደ ፍርድ ነው የምንሄደው። ወደ ፍርድ በክርስቶስ የሆኑት ሲድኑ፣ በክርስቶስ ያልሆኑት ይጠፋሉ። አከተመ። ሲኦል ነው የሚገቡት። ያንን መጽሐፍ ቅዱስ ይናገራል። ስለዚህ ያንን አውጥተን ስንናገር ማኩረፍ፣ መጮህ ምን አመጣው? የሉቃስን ወንጌል ብዬ ስናገር አብዛኛው ኦርቶዶክስ መጽሐፍ ቅዱስ ጥቅስ አያነብም። ዋሽቻለሁ ወይ? ዋሽቻለሁ? ከጥቅስ ይልቅ የዘፈን ክሊፕ ነው የሚያውቀው፣ የዘፈን ሙዚቃ ነው አብዛኛው የሚያውቀው። ይኸው ቀብር እየደረሱ አይደል እንዴ? እሺ አንተ የምታውቅ ከሆነ አልኩት ደምረው፣ አንተ ሙሉ ወንጌልን የምታውቅ ኤርሚያስ አያውቅም በገድል ብቻ ነው የምትል ከሆነ ለምን ቀጠሮ አትይዙም አልኩት። ኖ ከሱ ጋር
ምናምን አለ። እሺ ከፈለግከው ከጴንጤ ጋር ላስይዘ አልኩት። አዎ ያዙ ይልቀቁኝ በማለት ወንጌል አይሰራ። ወንጌል የሚሰራው በመጽሐፍ ቅዱስ ነው። አቀጠመ። ሌላ ነገር የጨመርክ ጊዜ መንተፋተፍ ነው የምትጀምረው። መንተፋተፍ የምትለው ይጠፋሃል። ጨምረሃላ፣ ዋሽተሃላ። ለምሳሌ ስለ ጃንደረባው የሐዋርያት ሥራ ላይ ያለውን ምዕራፍ 8 ላንብብላችሁ። ጃንደረባ የኢትዮጵያዊ ጃንደረባው ምን ሊያደርግ ሄዶ ነበር መሰላችሁ? እስራኤል ኢየሩሳሌም ሄዶ ነበረ። መጽሐፍ ቅዱስን እያነበበ ነበረ። መጽሐፍ ቅዱስን እያነበበ የኢሳያስን ትንቢተ ኢሳያስን እያነበበ እያለ ፊልጶስ በመንፈስ ቅዱስ ያንን አይቶ እዚህ በሰረገላ ውስጥ ግባ አለው። ፊልጶስ ገባ እዛ ውስጥ። ከዛ ፊልጶስ ጠየቀውና ነገረው። ስለማሰበት ስለ ኢየሱስ ክርስቶስ ሰበከው። ፊልጶስ ለኢትዮጵያዊው ጃንደረባ። ለጃንደረባው ከነገረው በኋላ ይሄ እንግዲህ በመጽሐፍ ቅዱስ ታሪክ ነው። መጽሐፍ ቅዱስ ነው ይህን የሚለው። ከዛ ምንድነው ለመጠመቅ ምንድነው የሚያገደኝ አለ። መጠመቅ ትችላለህ አለው። ተጠመቀ። ኢትዮጵያዊ ጃንደረባ የዛ እንግዲህ በ40 ቀኑ ቢጠመቅ ኦርቶዶክስ ቢሆን ኖሮ ኦርቶዶክስ እንዳልሆነች መጽሐፍ ቅዱስ ላይ የምታየው ጃንደረባው አልተጠመቀም። በመንፈስ ቅዱስ በአብ ወልድ በመንፈስ ቅዱስም ተጠምቆ አያውቅም። ኢትዮጵያዊ ነው። ኢትዮጵያ የመጀመሪያዋ ምንድነው ነው የሚሉት? ኦርቶዶክስ ናት፣ ቀጥተኛዋ እያሉ ነው የሚሉት። ታዲያ ያ ጃንደረባ እስከዛ ጊዜ ድረስ መጽሐፍ ቅዱስ እያነበበ እንዴት አልተጠመቀም? ገስዋል አልተጠመቀም። ከዛ ምን ሆነ? አንቦ ተጠመቀ። ከዛ እንግዲህ ኢትዮጵያ ሲሄድ ምን ሊያደርግ ይችላል? ይሄ ኢትዮጵያኖችን በሙሉ ክርስቲያን ያደርጋቸው በጌታ በኢየሱስ ስም እንደሚጠመቁ ጥምቀቱ ትምህርቱ የኢየሱስ እንደሆነ አስተምሯቸዋል። ስለዚህ የኢየሱስ ትምህርት የተጀመረው በዛ በጃንደረባው ጊዜ ነው። መጽሐፍ ቅዱስን እናንብበው እስቲ። ምን ይላል የሐዋርያት ሥራ ምዕራፍ 8 እስቲ ምን ይላል? ዮኒ ማኛ ጥቅሳቅ ኦርቶዶክስ አይደለሁም አባቴ፣ እኔ ጴንጤ ነኝ። ጥቅስና ጥብስ ጴንጤ ጋር ነው ያለው። ዝም ብለማ መሰከስ አይቻልም። ማ ብራዘር ain't gonna happen for you። ይኸው ያመጣል። ምዕራፍ 8 ላይ ነው። ወደ ጃንደረባ እንሄዳለን። ምዕራፍ 8 ላይ ከዛ ቁጥሩን እያነበብኩን ነው የምሄደው። የስ ምዕራፍ 8 ቁጥር 26 ጀምሮ እናነበው። ምን ይላል መሰላችሁ? የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው። መንፈስ ቅዱስ ነው የሚመራቸው። የጌታ መንፈስ ቅዱስ። የጌታ መንፈስ ቅዱስ ይሄን ያውቃል። ተግባባን? ከዛስ ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ ኢትዮጵያዊ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ወደ ኢየሩሳሌም መጥቶ ነበር። ጃንደረባው ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ አዛዥ ነው። ገንዘብ አለው፣ ሁሉ ነገር አለው። ሲመለስም በሰረገላ ተቀምጦ የነቢዩ ኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደ ሰረገላ ግባን ቅረብና ተገናኛል። ፊልጶስ ሮጦ የነቢዩ የኢሳያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለን ብሎ አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል? የሚመራኝ የለም፣ ዝም ብዬ ነው የማነበው አይነት ነገር ነው። እያስተዋልኩ አይደለም ግን አነበዋለሁ። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረው የመጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱን ከምድር ተወግዳለችና ትውልዱስ ማን ይናገራል? ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህ ስለምን ይናገራል ሲል
ራሱ ነው ወይስ ስለሌላ አለው? ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። ስለማ ስለ ተክልዬ ነው? ስለ ማርያም ነው? ስለ አቡነ ገብረ መንፈስ ቅዱስ ነው? ስለ አርሴማ ነው? ስለ ዮሐንስ ነው? ስለ ማን ነው ወንጌል የሚሰብከው? አባቴ ስለ ማን ነው? ስለ ኢየሱስ ወንጌል ሰበከለት ይላል። በመንገድም ሲሄዱ ወደ ውሃ ደረሱ። እንግዲህ ስለ ኢየሱስ ሰበከለት። ረጅም መንገድ እንደሆነ በዛ ታውቃለህ። ሰበከው። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባው አለ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብለው ጠየቀው። ስለ ኢየሱስ ነው የተሰበከው። ከዛ ፊልጶስ በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ጃንደረባው የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስን አምናለሁ። የኢትዮጵያ ጃንደረባ ነው። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ። አጠመቀውም በማስም በኢየሱስ ክርስቶስ ስም። የተሰበከው ስለ ኢየሱስ ነው፣ ስለ እግዚአብሔር ልጅ ነው። ተጠመቀ። ያ ጃንደረባ በልጅነቱ አልተጠመቀም። ኢትዮጵያዊ ነው፣ ምንም ነገር የለም። ስለዚህ ኢትዮጵያ በኦርቶዶክስ ላይ ኖረችው የሚባለው ሳክስ ነው። ሰው በሚፈልገው ይላል። መጽሐፍ ቅዱስ ያነበብክ ጊዜ ስለ ኢየሱስ እንጂ ስለ ኦርቶዶክስ አልተሰበከም፣ ስለ ጴንጤ አልተሰበከም፣ ስለ ማንም አልተጠበቀም። ሰበካው ወንጌሉ ኢየሱስ ክርስቶስ ነው። ይኸው እንደምታየው ማለት ነው። ከውሃውን ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ምን ማለት ነው? ወደ ሌላ ቦታ ወሰደው መንፈስ ቅዱስ። ከዛ በኋላ ይላል ይወል ነጠቀው ይላል። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና አለ። አሁን ልዘግበ ጥንቷ የጠዋቷ ባለድመት ምልክቷ እያላችሁ ያዙ ይልቀቁኝ ለምትሉት ይህን ነገርን እስቲ ዘግቡኝ። እናንተ በምትፈልጉት ቋንቋ ዘግቡኝ፣ ንገሩኝ። የኢትዮጵያ ጃንደረባ በአብ ወልድ መንፈስ ቅዱስም በልጅነቱ ክርስትና ተነስቶ ከሆነ ስመ ክርስትና ወጥቶለት፣ እኔ ስመ ክርስትና ሀብተ ማርያም ነው በኦርቶዶክስ እያለሁ ስመ ክርስትና ወጥቶለት አይ ክርስቲያን ነበርኩኝ ተጠምቅ ያለው በአብ ወልድ መንፈስ ቅዱስም በልጅነቴ ተጠምቅ ያለው ብሎ ቢለው ኖሮ መቼም ቤተሰቡ ስለሚነግረው ተጠምቅ ያለው ይላል። የለም ስላልተጠመቀ ምን ሆነ? ተማረ፣ አነበበ፣ ስለ ኢየሱስ ተሰበከለት። ፊልጶስ ሰበከው። ከዛ በኋላ በአብ ወልድ በመንፈስ ቅዱስም ጌታን ተቀብሎ ተጠመቀ። ይሄ ነው መጽሐፍ ቅዱስ የሚለው። እናንተ የምትሉት ስለ ጠጅ ነው። አንተ የምታወራው ጸጋ የተሰጣት ማርያም ስለ ጠጅ እንድታወራ ነው ብለን የነገርከኝ። ቴክኒካሊ ስለ ጠጅ ማለቁን አወቀች ማርያም ብለህ ትለኛለህ። ጌታ ይቅር ይበልህ። ለማርያም ክብር አልሰጣትም። you did not give her credit። ስለ ጠጅ አይደለም ማርያም የተሰጣት ክብር ኢየሱስ ክርስቶስን እንድትወልድ የተሰጣት ጸጋን የተሰጣት። አታዋርዳት፣ አታዋርዷት። ተጨምቆ ነቅለው አስወጡ። ሁሉንም ማድረግ ትችላለች ብሎ እዛው ስነግረው የቱ ጋር ነው ብሎ ላጥ ብሎ ወጣ። ያያ አይዞ ያይዬ አንተ መላጣህን ትፈረዋል። እንደኔ አስተክል አቅሙ አለ ማስተክል። ለምን በቤተ ክርስቲያን ስም ትዘርፊያለሽ? ያያዬ ስቀመቅሚ ነው የምትዩ፣ ቅምቀማ ቤት ነው የምትውለው። ኤቭሪባዲ ነውስ። ለወከባው በየቤተ ክርስቲያኑ ነጠላ ለብሶ መሄድ አያድንም። ደሜና እኔ በፍቅር እያወራን ነው። ሲዋሸኝ ግን እነግርሃለሁ፣ ዋሽቷል ደሜ። የዋሸው ምንድን ነው? ሙሉ ጸጋ የሚሰጥ ስፔሲፊክ ለሆነ ስራ ነው። ለዮሐንስ የተሰጠው ጸጋ በምን እንዲያደርግ ነበረ? በውሃ ጥምቀት ንስሐ እያስገባ ሰዎችን ወደ እግዚአብሔር ቤት መመለስ ነው። ይሄ ጸጋው ነው፣ የተሰጠው ነው። ግን ይናገር ነበር። ለምን? በመንፈስ ቅዱስ የተሞላ ሰው ስለሆነ ዮሐንስ ይናገር ነበር። የጫማውን ጠፈር መፍታት የማይገባኝ ከኔ በኋላ ይመጣል፣ እሱ በመንፈስ ቅዱስ ያጠምቃቸዋል እያለ ነበር የሚሰብከው ዮሐንስ። መንፈስ ቅዱስ የተሞላ ሰው ነው። በመንፈስ ቅዱስ የሞላቸው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ተሞልተዋል። ለዚህ ነው የጳውሎስ ጨርቅ
ምን ሲያደርግ የነበረው? ሰዎች ሲድኑበት የነበረው የኢየሱስ ክርስቶስ ደቀ መዝሙር ስለሆነ ኢየሱስ ነው ያዳነው። እናንተ የምትሰብኩ ስለ ሰው ነው። አሁን ማርያም አዳነች ነው የምትለኝ፣ አታድንም እያልኩ ነው። ክሬዲቱን የምትሰጡት ለሰጪው ሳይሆን በመሃል ለአቀባዩ ነው እናንተ የምትሰጡት። በኳስ እንዳየው ለዳኛው ክሬዲት እንደመስጠት ማለት ነው። ለዳኛው ክሬዲት እየሰጡት ጎል የሚያገባው ሌላ ላገባው ሳይሆን ዳኛው ጎል ስላለ ብቻ ባይ ዘ ወይ እንዴ ዳኛው መስክሯል ይባላል። ይሄ ነው ትልቁ ችግር። ስለዚህ ወንጌል አሸንፎ እኔ ና ይውጣ ደሜ ከኔ ጋር ይግጠም ግጠም ደሜ። ስለዚህ ጉዳይ ስለ ማርያም ጀምራ በማርያም ጉዳይ እኔ በጣም አንብቤያለሁ። ለምን? በጣም ስለምወዳት እሷን ክብሩ ይስፋ እናትና ልጁ ስለነበረ ጨንቆኝ ነበር። የእሷ በአማላጅነት አለመቀመጧ ይጨንቀኝ ነበር። ጌታ መሰከረ። መጽሐፍ ቅዱስ ቢለኝ እኮ እኔም አረፍኩኝ። በቃ የማርያም ምልጃ ያድናል ቢለኝ ኖሮ እኔም በቃ አረፍን። ሁላችን ጨረስን። የማርያም ምልጃ ያድናል ቢለኝ አምግድ ሁላችንም። ግን አዳኝ ጌታ ነው። ጌታ አጋዥ ገናዥ አያስፈልገውም። ማርያም የዳነችው በኢየሱስ ክርስቶስ። እኔ እናንተ የዳን ነው የዓለም መድኃኒት መድኃኔ ዓለም ነው ያዳንን። መድኃኔ ዓለም ይባላል። የዓለም መድኃኒት ተሰጥቶ የአፍሪካ መድኃኒት አትውጥ። የዓለም መድኃኒት ነው የተሰጠኝ። የዓለም መድኃኒት ኢየሱስ ክርስቶስ ሆኖ ተነግሮ ለዓለም እንደመጣ በሰውና በእግዚአብሔር መካከል ያለው አንድ እንደሆነ መጽሐፍ ቅዱስ እየተናገረ አንተ መጣ ምን ትላለህ? ኖ እዚህ ጋር እንትና ባለው ኪዳነ ምህረት የሚባለው ኢየሱስ ነው። የምህረት ኪዳን የተሰጠን ኢየሱስ ይባላል። ስሙ ተቀይሮ ለእሷ ገጯት። ኪዳነ ምህረት በልጇ እንሄዳን ነው ማለት ነው። የዳን ነው እነሱ የሚሉት በማርያም ነው የሚሉት። ለምን? ልጇን ስለሰጠች በእሷ እንሄዳን ነው። ሽምጥጥ። አሁን እሱ ትምህርት ፈረሰ። ራሳቸው ያንን ትምህርት አፈረሱት። ምን ብለው? በማርያም እንደማይዳን ራሳቸው አፈረሱት። መረጃ ዮኒ ማኛ እስካቦኛ መረጃውን እስቲ ልዘግብ። በመረጃ ያለ መረጃ ጥሩ አይደለም። እና ደምዬ ማልቀስ ብታቆም፣ እኔን ወደ ነው ያስገባኸኝ፣ እውነት ስመሰክር ነቀልከኝ። ሳቀ ነው በእኔ ንግግር ስስቅ እኔ ተቆጣ ተቀየምኩኝ፣ አኮረፍኩኝ። የኔ ሲሆን ለምን ደም ይፈላል? መረጃውን እስቲ እኔ የት አለ? እርስ በራስ መስ ይሄ አይደለም። ላምጣው እስቲ። ቆይ ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው። ዲቤቱ አብረን ተያይዘን ነው የምናልቀው ብለዋል አባት። ጌታ ያክብሮት። ለዲያቆን ስዩም ነው ይሄ። ለዲያቆን ስዩም ዲቤቱ ምን ብሏል? ዲቤቱ አብረን ተያይዘን ነው የምናልቀው አሉ። ጌታ ያክብሮት። ከዛ እንቀጥላለን። ቤተሰብ ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ይሄ ነው። እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው ያልካቸው። ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። 8 ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳነም። ስማ አስታውሳለሁ። ምን ይላሉ? ነፍሳቸውን ይማር በረከት። እንዲህ የሚባል ትምህርት ከዚህ በኋላ ኦርቶዶክስ ላይ አይሰራም። ድንግል ማርያም አይደለችም ማዳኟ ብለው ራሳቸው ይመልሳሉ። እንዳታኮርፉብኝ፣ እንዳታኮርፉ። ታብታብ ኮፒ ሊንክ እያደረጋቸው የጌታ ልጆች ይሄን ያለውን አባቶች ምን ይላሉ?
የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት አለማይድን በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ነው። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት ምን ይላል? አይባልም። ያለ ድንግል ማርያም ዓለም አይድንም ማለት ከዚህ በኋላ አይባልም። ኦርቶዶክስ ዮኒ ማኛ ሳታስቡት እየቀየረች ነው። አመስግኑኝ ኦርቶዶክሶች። ልትናደዱብኝ ሳይሆን ልታመሰግኑኝ ነው የሚገባው። ጌታ አመስግኑኝ። እኔ የጀመርኩት አካሄድ ከባድ ሚዛን ነው። አመስግኑኝ። ከዚህ በኋላ ያለ ድንግል ማርያም አማላጅነት ዓለም አይድንም አይባልም። አለቀ። እንደማይባል ቃል በቃል ተናገሩ። ይኸው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው አይባልም ተባለ። በኦርቶዶክስ ምን ልትሉ ነው? የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ ቤዛነት፣ ደሙ ዋጋ ሁሉ ዜሮ ባዶ ማለት ነው። እሷ ባትወልድ ምን አሉ? ቆይ ገና ይመጡልሃል። እየሰማ ኮፒ ሊንክ እያደረጋችሁ ታፕታፕ እያደረጋችሁ እየሰማ አይድንም ያላችሁት ዓለም አይድንም እያላችሁ ለዘመናት የሰበካችሁት ፉርሽ ያደረገው ዮኒ ማኛ ነው። አይቻልም። ማዳን አትችልም። ይኸው እየተናገሩ ነው። እንግዲህ ዮኒ ማኛ አይደለም ማዳን አትችልም። በእሷ መልጃ አልዳንም፣ ወደፊትም አትድንም። ወንጌል ነው፣ ኢየሱስ ነው የሚያደ ይኸው ዜሮ ከተተው የኢየሱስን ስራ እያሉ አባታችን ይናገራሉ። የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉ የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ ቤዛነት፣ ደሙ ዋጋ ሁሉ እና ምን ለማን ነው እንግዲህ ዓለም አይድንም አይባልም ካሉ የማርያም መልጃ አይሰራም። አከተም ይቀጥላል፣ አይሰራም። ስለዚህ ከዚህ በኋላ ኢየሱስ ነው ያዳነ። አይዞ ኦርቶዶክሶች ሳያውቁ እየጠነጠጡ ነው ከዮኒ ማኛ በኋላ። ቀጥል። ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። እሱም ቢሆን ምን ይላል? እሱም ቢሆን መንገድ ያበላሻል። እሷ ባትወልደው ኖሮ አንድንም የሚለው ትምህርት መንገድ ያበላሻል። አለቀ። መንገድ ያበላሻል። አይሆንም እያሉ ነው። በድንግል አማላጅነት ዓለም እንደማይድን ኦርቶዶክስ ነገረች። ክብሩ ይስፋ የጌታ የኢየሱስ። በቃ ይቀጥላል። መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ ምን አለ? ከአንድ ዲያቆን አንጠብቅም። ከአንድ ዲያቆን እንዲህ ማለት አንጠብቅም። ምን ማለት? ያለ ድንግል አማላጅነት ዓለም አይድንም ማለት ስህተት ትምህርት እንደሆነ፣ ኢቭን እሷ ባትወልደው ኖሮ አንድንም ማለት የስህተት ትምህርት እንደሆነ ሁለቱን አባታችን ተናገሩ። ቀጥል። የሚፈልግ ከሆነ እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ቤት አደራ በምንም አይነት መንገድ እንዳትሞክረው። አሁን እንዲሆን ደግሞ መሰረታዊ አደራ እንዳትሞክረው። ይሄን ይዞ የሚመጣ በሙሉ እንደሚወድቅ እያያቸው ነው። ይሄን ነገር ይዞ የሚመጣ በማርያም ጉዳይ ዘመትመጣ ዜሮ እንደምትገባ ተጨምቀን እንደምትወጣ እያወቁ እኔ እንኳን የትላንቱ ጴንጤ ደምረው አፈናጥሮ አስወጣኝ። ምኑንም የማላውቀው ተባራሪ ጥቅሶች የማውቀው እኔን እንኳን ደምዬ ነቀለኝ።
እንግዲህ ኤርሚያስ ቢመጣ ምን ሊያደርጉት እንደሚችሉ አስቡ። ዳግዬ ቢመጣ ምን ሊያደርጉት እንደሚችሉ፣ ኤፍሬም ባለ ጊዜው ሜሎስ ቢመጡ ምን ሊያደርጉ እንደሚችሉ አስቡ። ቀጥል። መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ዓለም አልዳነም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደሱ አይደለም ያልኩት። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሄዳ ነው በምልጃ ነው የሚል ትምህርት ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች የአምላክ አማላጅነት ዓለም አይደለም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ደረ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ወፍ ዘራሽ የሆነ ምንጩ የማይታወቅ ትምህርት ነው። እነዚህ ሰዎች ጠነጠጡ እንደ እኛ ሳናቀው ጠነጠጡ። ጠጡ እንዴ ሳናቀው ሳማክሩን እነ ኤርሚ በዚህ በኩል እነ ዳጊ በዛ በኩል ሲፈራገጡ በጀርባ ገቡ እንዴ ንገሩን እንጂ ንገሩን። እኔ አሁን ለምሳሌ ጴንጤ ያደርጉኝ አቡነ ገብርኤል ናቸው። እናንተም ደግሞ ንገሩን። የሆነ ሰውን ሰምቼ ገባው ብላብን ነገር በሉን እንጂ በጓዳ ዝም ብለህ ትገባለህ እንዴ? ዘግቡን እንጂ እንዘጋገብ። እኔ ጴንጤ ያደርጉኝ የኦርቶዶክስ አባት ናቸው። ስለዚህ ኢየሱስ ላይ አንተጽብራን ላይ መስተጋብ ላይ አርያ ላይ ክስተት ላይ የት ላይ ነው አሁን ይህ ቃል ትምህርት የለ በቅዱሳት መጻሕፍት የለ። እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁን የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል ድንግል ማርያም